ጠይቃችኋል፣ አድምጠዋል። ሲመልሱ ደግሞ እያደመጣችሁ ስላላችሁ ማለት ነው። ታፕ ታፕ እያደረጋችሁ ምላላችሁ እንደዚሁ። ቴንክ ዩ ዶክተር። ወደ አንተ ነው ደረጀ። ዶክተር ደረጃ። ኦኬ። አይ መልካም ነው። እኔ 3 ጥያቄዎች ላይ ነው ሪያክት የማደርገው። እንደው ሌሎቹን አዩም ነካ ስላደረጋችሁ ሌሎች ወንድሞችም ይሄዱባቸዋል። የመጀመሪያው የአዲስ ታይምስ ያነሳው የዚህ ፐርማነንት ኢንተረስት የፐርማነንት አኒሙሲቲን ሪፕሌስ ያደርገዋል ያለው ቅድም ቴዲ የምታስታውስ ከሆነ በጣም ሰፊ ሰዓት ወስጄ ለማስረዳት ሞክሬያለሁ። ይሄ ሎርድ እንግሊዙ በ19ኛው ክፍለ ዘመን የእንግሊዝ የውጭ ጉዳይ ስትራቴጂስት አማካሪ ከዛም በመጨረሻ ጠቅላይ ሚኒስትር ሁሉ የነበረ በጣም በፖለቲካል ሳይንስ ዋናው ሪያሊስት ተብሎ ነባራዊ ፖለቲካን የተረዳና ሪያሊስት ተብሎ የሚታወቅ ግለሰብ ሎርድ ፓልመርስተን የሚባል የተናገረው ንግግር ነው። ቅድም ኮት እየተደረገ በስተት ይነገራል ያልኩት ማለት ነው። እና ከዛ ንግግር ላይ አዲስ ታይምስ ያነሳው የመጀመሪያውን ነው፣ ዘላቂ ወዳጅ እንጂ ዘላቂ ጠላት የለም የሚለው። ከዛ በኋላ 2 ኮንሰፕቶች አሉ በዛ ንግግር፣ በአንድ አረፍተ ነገር ያለ ንግግር ነው። ከዛ በኋላ ያሉት ኮንሰፕት፣ አንደኛው ኮንሰፕት ዘላቂ የሆነ ብሔራዊ ጥቅም አለ። ሌላው ተጨማሪ 3ኛው ኮንሰፕት እኛ የምንከተለው ይህን ብሔራዊ ጥቅም ነው። ይህን ብሔራዊ ጥቅም ማስከበር የኛ ዓላማ ነው። እነዚህ 3 ሀሳቦች ናቸው። በአንድ ላይ ነው የተነገሩትም፣ በአንድ ሰንተስ ነው የተቀመጡትም ማለት ነው። እነዚህ የጥራዝ ነጠቅ አይነት ሁሉን ሳያነቡ አንዷን የሚፈልጓትን ብቻ ፒክ አድርገው የመሄድ አይነት ነገር አለ እና ይሄ በጣም በፖለቲካችን ላይ በጣም ፖለቲካውን ያበላሸው አካሄድ ነው። ጥራዝ ነጠቃዊ ካለው አንድ ሙሉ ጥራዝ ውስጥ አንዷን ብቻ ነጥፎ መሄድ፣ ሙሉ ፒክቸሩን አለመያዝ፣ ያ ነው ያመጣው። ስለዚህ ትክክል ነው። በፖለቲካ ዘላቂ ወዳጅ ዘላቂ ጥላት የሚባል የለም። በፖለቲካ ያለው ጥቅም ነው። በተለይ በሪያሊዝም ፖለቲክስ ውስጥ ጥቅምና የናሽናል ጥቅምን ነው መሰረት አድርገህ ማንኛውንም ድርድር የምታደርገው። ዋናው መሰረታዊ ጥያቄው የአማራ ሕዝብ ጥቅም ምንድን ነው? የህወሓት መሰረታዊ ጥቅም ምንድን ነው? የሚፈልገው ምንድን ነው የሚለው ነው። እሱን ደግሞ ቅድም የአማራ ሕዝብ ጥያቄዎችን ወደ 9 ድረስ ከፋፍለን አስረድተን በ2 ከፍለን ነባር ጥያቄዎችና ደራሽ ምክንያቶች አሉ ለዚህ ትግል ብለን አስረድተናል። ወልቃይት is one of the factor ነው። እንደ ፋክተር አድርገን ነው የወሰንና የማንነት ጥያቄ ከሚለው ውስጥ አስገብተን ያነሳ ነው ማለት ነው። ከዛ ውጭ ያሉት በሙሉ ጥያቄዎችን አስረድተናል። ስለዚህ እነዚህን ጥያቄዎች ለመመለስ ትግል የጀመረ ቡድን ወይም ህዝብ በእነዚህ ጥያቄዎች በተቃራኒ ከቆመ ቡድን ጋር ሊወዳጅ አይችልም። ምክንያቱም it's against his national interest ነው። በቃ ቅድም አዲስ ታይምስ የተናገርከው ከጥቅምህ በተቃራኒ ካለ ቡድን ጋር ልትሰራ አትችልም። ምክንያቱም እሱ የሚሰራው ያንተ ጥቅም እንዳይከበር ወይም ደግሞ ያንተ ጥያቄ እንዳይመለስ ነው። that's what we are saying። አሁን ለምሳሌ አንደኛው መሰረታዊ ጥያቄያችን የወልቃይት የራያ የማንነት ጥያቄ መመለስ አለበት ነው ብለን የምንጠይቀው አይደል? አንደኛው ህወሓት ምንድን ነው የሚለው? ኖ ይህ ጥያቄ መመለስ የለበትም ለእኛ ነው እንዲሁም መሰጠት ያለብን ነው የሚለው አይደል? ኦፖዚት ነው የቆም ነው። በተቃራኒ እስከቆምክ ድረስ ጥላት ነህ። ከግብፅ ጋር ለምን ነው ታሪካዊ ጥላት ነን ምናምን የምንለው? ናሽናል ኢንተረስት ጉዳይ ስለሆነ ነው እንጂ ግብፅና እኛ እኮ አንገናኝም። በጂኦግራፊም በለው በምንም በደንበርም በምንም በኢንተረስት ግን እንገናኛለን። በአባይ ወንዝ የተነሳ ማለት ነው። በዛ ምክንያት የተነሳ ግብፅን ታሪካዊ ጥላት ኢንተረስቱን እስካልቀየረች ድረስ ግብፅ ቋሚ የሆነ ጥላት ይሆናል። ስለዚህ ቋሚ ጥላትነትና ወዳጅነት የሚፈረጀው ከምትቆምበት የናሽናል ኢንተረስት የናሽናል ጥቅም የብሔራዊ ጥቅም አንጻር ነው። አንተ መቆም ያለብህ ከጥቅም ላይ ቁም። ከዛ በኋላ ጥላትና ወዳጅክን ፈርጅ ነው። አሁንም ፋኖንም እየጠየቅን ያለ ነው እኮ ቁም፣ ከአማራ ህዝብ ጥያቄ ላይ ቁም። ከአማራ ህዝብ ጥያቄ ላይ ውልትፍ ሳትል ቁምና ጥላትና ወዳጅክን ለይ። ህወሓት ለምሳሌ በሙሉ ጥያቄዎቹ ይቅርታ ጠይቁ ምናምን አድርጎ ሐሳቡን ቀይሮ ወልቃይት ምናምን ራያ የሚለውን ቀይሮ ምናልባት በተጻፈ ሰነድ በምናምን መጥቶ
ተነጋግሮ ቢሆን እንኳን ልታወራ ትችላለህ። አይ እነዚህ ሰዎች እኮ ቋሚ ጥላታችን አይደሉም፣ አሁን ለሐሳባቸውን ቀይረዋል። ዛሬም ትናንትም ነገም እስከ ወዳኛው ድረስ ጥያቄያችን አልተውንም፣ ዶክመንታችን አልተውንም። አማራን የፈረጅንበት ዶክመንት አለ፣ ህገ መንግስቱ ይቀጥላል፣ ኢትኒክ ፌዴራሊዝሙ ይቀጥላል ምናምን እያሉ ከኛ በተቃራኒ ቆመው ግን ቋሚ ጥላት ሆኖ መቀጠላቸው አይቀርም ነው። ስለዚህ ሙሉ ፒክቸሩን ይዞ መጠየቅ ወይም ደግሞ መረዳት ተገቢ ነው የሚለውን አዲስ ታይምስ ብትወስደው መልካም ነው። ሌላው እንዲያው ከቋንቋ ጋር ተያይዞ የመጣው ነገር በተለይ ወልቃይትን ለማስረዳት የተካሄደበት እሱ ቬሪ ሲሊ ማለት ይቅርታ ለቃሉ በጣም ትንሽ ነው። ቋንቋ የማንነት መገለጫ አንድ ፖይንት ሊሆን ይችላል፣ ግን ዋና ፋክተር ግን አይደለም። ምናልባት ከኢትዮጵያ ቤተሰቦች የተወለዱ ሰዎች እኮ አሜሪካን ሀገር ቢኖሩ ቋንቋ ይችላሉ፣ አማርኛ ላይ ይችሉ ይችላሉ፣ ወይም ደግሞ ሮመኛ ላይ ይችሉ ይችላሉ። ያን ሰው አይ ነው ያንተ ቋንቋ ስለማችል ኢትዮጵያ አይደለም፣ የኢትዮጵያ ዘር የለብህም፣ የኢትዮጵያ አይደንቲቲ የለብህም ልትለው አችልም። ወይም ደግሞ የኦሮሞ ወይም የአማራ አይደንቲቲ የለብህም ልትለው አችልም። ስለዚህ በዛ መንገድ እንረዳው ነው። ሌላው እኔ ሪያክት ማድረግ የምፈልገው ሴብ ያነሳው ምናልባት አዩ ካነሳው ለየት ያለ ነው ጥያቄው ብዬ ነው ስላሰብኩ ነው። ሴብ ያነሳው ጥያቄ ነው የሚመስል አሁን ላይ ባለው ሁኔታ በፊቱን ኦሮማራ ሳይሆን በአሁን ባለው ሁኔታ ጎጃም ላይ ደጋዳሞትን ለማትረፍ እየታገለ ነው። እናንተም ወልቃይትን ለማትረፍ እየታገላችሁ ነው ምናምን ከወዴድ ጋር አጋር አድርጋችኋል ምናምን። ይሄ በጣም ትልቅ አደገኛ የሆነ ፍረጃ ነው። የጎንደር አማራ ዋጋ እየከፈለ ያለው ላለፉት 3 ዓመታት የአማራ ህዝብ ጥያቄዎች ሙሉ በሙሉ ይመለሳሉ ነው። ለአማራ ህዝብ ጥያቄዎች በሙሉ ነው ዋጋ እየተከፈለ ያለው። ትናንት የተሰወው ዋና ከፍተኛ የፋኖ አመራር የቺሲሙ ከዛ በፊት የተወለዱ ሰዎች ነውባተ ከዛ በፊት የተሰዉት እነ ናሁሰናይ ወይም ደግሞ እነ አማራ አሸንፍ እና በጣም መሰሎች የተሰዉት ለሌላ አይደለም እኮ ለአማራ ህዝብ ጥያቄ መመለስ ነው። እንዴት ነው ይህን ህዝብ ይህን ያህል ዋጋ እየከፈለ ያለን ህዝብ ከወደድ ጋር አብርሃል ብለህ ልትፈርጀው የምትችለው? ዲስ ኢዝ አሁን ምን መሰላችሁ በአማራ ፖለቲካ ውስጥ የመጣው ትንሽ አንጠልጥለህ ሰፋ አድርገህ መፈረጅ ነው። ለምሳሌ ጽምዶን ስትቃወም የሚፈርጅ በብልጽግና ደጋፊ ነው። አይ ዶንት ኬር ጥቅሜን እስካስከበረልኝ ድረስ ሊደግፈው እችላለሁ። ያስከብርልኛል የሚለው ነው መሰረታዊ ጥያቄ የሚሆነው። አሁንም በተመሳሳይ አሁን እኛ እያወራነ ስለ አማራ ህዝብ ጥያቄ እየዘረዘርነ እያወራነ በዚህ በትግሉ ውስጥ ራሱ ቤተሰቦቻችንን ዋጋ እያስከፈልነ የቤተሰቦቻችንን ህይወት አሲዘን እንኳን በአደባባይ ፋኖን ትግል እየደገፍነ ኑረን 3 ዓመት የሚፈርጅ ግን ከብልጽግና ጋር አብረዋል እያልን እንደ ሴብ አይነቱ ማለት ነው። ትናንት ሙተው አይናቸው እንኳን ያልፈሰሰ መቃብር ውስጥ እንኳን ያልገባ ትኩስ ሬሳ ይዘው የዚህ የጎንደር አካባቢ ማህበረሰብ አሁንም ግን እየፈረጀው ያለው ሴብ ከወዴድ ጋር አብሯል። እንደዚህ አይነት ፍረጃ አንደኛ የራስን ኃይል መብላት ነው። ሌላ ምንም የሚያመጣው ለውጥ የለውም። አንተ ፈረጅከው አልፈረጅከው የሚመጣ ምንም ሲንግል ለውጥ የለውም። የሚመጣው ምንድነው? ድክመት ነው፣ የጋራ ውድቀት ነው። ስለዚህ እሱን አደገኛ ፍረጃ ወደ ኪስ መክተት ያስፈልጋል ለማለት ነው። ሌላውን እንግዲህ ያለ መሰለኝ መሰረታዊ ጥያቄ ሌሎቹ መሄድ ትችላላችሁ። እሺ እሸቱ ገጠሬውንና አፍሪካን የተወሰነ ደቂቃ ልስጣችሁና እናንተን በክብር አሰናበታችኋለሁ። እሺ ቴንኪው ቴዲ በጣም ቻው ብያችሁ ልለያችሁ ዝም ብዬ እንዳልወርድ ብዬ ነው። በጣም ነው የማመሰግነው ለነበረን ጊዜ። በቆይ ደስ ይለኝ ነበር፣ ግን በጣም መሽቷል እኔ ጋር እና በጣም ሰላማዊ ውይይት ነው የነበረው እስካለሁበት። ታንኪው ሰላም ሁኑ ሁላችሁ። ቴንኪው አያሌው፣ ከልብ ከኛ በበለጠ እናንተም አሁን ያው ፖለቲከኞችም ስለመጡ ከነሱ ጋር ጥሩ ቆይታ ታደርጋላችሁ ብለን ተስፋ እናደርጋለን። እኔ ዝም ብዬ የማይመለከቱኝን አልያዝኳቸውም። በተለይ ከኦሮ አማራ እና ምናምን ጋር በተያያዘ ነገር እኔ የሚደግፈው አካል የኦሮ አማራ የሆነ አካል ስለሌለኝ እኔ የአማራ ፋኖ ደጋፊ ነኝ። ለዛውም ደግሞ የጎንደርን ፋኖ ነፍስ እስኪወልቅ የሚደግፈው ነኝ። የጎንደር ፋኖ ደግሞ ቅልብጭ አድርጎ አቋሙን አሳይቶኛል። ከማን ጋር መስራት እንዳለበት
ምን አይነት ጠላቶች እንዳሉት ከመጀመሪያ ጀምሮ ትግሉን ሲጀምር ጀምሮ ይዞት የመጣ ዓላማ አለ። ያን ዓላማ እንደያዘ ነው ያለው። ስለዚህ ምንም ይሄኛው ጉዳይ ለእኛ ስለማይመለከተን ብዙም መመለስ ያለብን አይመስለኝም። የሚመለከታቸው አካላት ካሉ ደግሞ መመለስ ይችላሉ። በአዲስ ታይምስ ትንሽ አላቅም ምን እንዳበሳቸው አላቅም፣ አግሬሲቭ ሆኖ የመጣው ቀለል ተብሎ ቢባል እናንተ አማራነታችሁን ወይም ደግሞ ህወሓትን የምትቃወሙት መሬታችሁን ስለሚፈልግ ነው እንጂ የአማራነት ኢንተረስት የላችሁም የሚል አይነት እንትንም ተነስቷል። አዲስ ታይምስ አንስቷል። እኔ ብቻም አይደለሁም። በነገራችን ላይ የጎንደር ፋኖ ራሱ በመግለጫው ምንድን ነው የሚለው? ማንነታችን፣ ሉዓላዊነታችን፣ ርስታችን ከሚደፍር ከሚፈልግ ከማንኛውም አካል ጋር ርስታችን ነጥቆ ሀገር መሆን ከሚፈልግ ለመገንጠል ከሚፈልግ ከማንኛውም አካል ጋር አብሮ የመስራት ፍላጎትም ሀሳቡም የለንም። ይህን ከሚያደርጉ አካላት ጋርም በግልጽ እንታገላለን ነው የሚለው። እኔ የወጣሁት እኔ ሲደመር አዲስ ታይምስ ሲደመር ዘርዓ ያዕቆብ ሲደመር የሆነ አካል ተደመረ ነው አማራ ምን ባለው። እኔ ከወጣሁበት አካባቢ የወጣሁበትን ማህበረሰብ ነው ልመስል የምችል፣ የወጣሁበትን ህዝብ ነው ልመስል የምችል። ዛሬም እዚህ ቤት ስንመጣ የጽምዶ ጉዳይ እንዴት ይታያል? ጎንደር ላይ የጎንደር ወጣት እያንዳንዱ የጎንደር ወጣት ምን አይነት ኢንቴንሽን አለው ስለ ጽምዶ የሚለው ነው ልንዋይ ይመጣል። ስለዚህ ስለ ጽምዶ ደግሞ እኛ አኳኋኑ ስናየው አብዛኛዎቹ እየወጡ የሚናገሩት ከቲፒኤልኤፍ ጋር አብሮ መስራት ያልፈለገ አማራ የብልጽግና አሽከር ነው ብለው ፈርጆ ነው የመጡት። እንደዛ በተባለ ማግስት ደግሞ ጦርነት የታወጀው ጎንደር መሬት ላይ ነው፣ ጎንደር ምድር ላይ ነው። የጦርነት ቀጠናም እየሆነ ያለው እዛ ምድር ላይ ነው። ፋኖቻችን የሚታገሉለት ህዝብም የሚያውቀው ደግሞ ከዚህ በኋላ ጎንደር ላይ ምንም አይነት የጽምዶ ጦርነት እንደማይደረግ። ከዛ ውጭ ግን ብልጽግና ስንታገሉ የቆየ ነው። ህወሓትን አሸንፈን ደደቤት ከላክን በኋላ መቀሌ ከላክን በኋላ መልሰው አማራ ታግሎ ነፃ ያደረገውን ወንበር ለብልጽግና የሰጡት አካላት እኛ ፋኖ ሆነን ብልጽግና እንደገና ስንታገል የአብይ አህመድ የዶክተር አብይ አህመድን ቲሸርት ለብሰው በፎቶ አሰርተው ቲሸርት ለብሰው አደባባይ ላይ ወጥተው ይዘምሩ የነበሩ ሰዎች ዛሬ የፋኖ አመራር የሆኑ ሰዎች አሉ። እነሱ አካላት ደግሞ ዛሬ ከጽምዶ ጋር ያሉ ናቸው፣ ከህወሓት ጋር አብረው ያሉ ሰዎች ናቸው። የጋራ ጠላት የሚባል ነገር ረስተውታል። በአማራ ህዝብ ውስጥ ያለ የጋራ ጠላት የሚባል ነገር ረስተውታል። የጋራ ጠላቶቻችን ከሌናቸው ብለን ቆጥረን ያስቀመጥናቸውን የጋራ ጠላቶቻችንን ድርጅት ማለት ነው፣ በድርጅት ደረጃ ከነዛ ጋር ዛሬ አብረው እየሰሩ ናቸው ያሉ። የጎንደር ህዝብ ደግሞ ያንን አይፈልግም። ከማንም ጋር አብሮ የመሰለፍ እንትን የለውም። አዲስ ታይምስ ምንድን ያለው ጽምዶን አልደግፍም ምናምን የሚል ነገር አስቀመጠና የአማራ ፋኖ ከህወሓት ጋር ከቲፒኤልኤፍ ጋር ካልሰራ ታዲያ ከማን ጋር የስራ የሚል ነገር ነው ያስቀመጠው። ትልቁ በአማራ ፖለቲካ ውስጥ የሚያስጠላው እንትን ምንድነው? አማራ ብቻውን መታገል አይችልም ብሎ ነው የሚወስነው አብዛኛው የአማራ ፖለቲከኛ ማለት ነው። አማራ ብቻውን መቆም አይችልም ብሎ ነው የሚያስበው። ተለጣፊነትን ይፈልጋል። ለዛ ነው እየሄዱ በየቦታው የሚለጠፉት ማለት ነው። በራስ የመቆም እንትን የለም። ኮንሲስታንሲ የሚባለው ነገር እኔ አላቅም ለምን እንደሆነ። ብቃት ያለን እኮ ህዝቦች ነን፣ መሆን የምንችል ማድረግም የምንችል ግን ደግሞ ቅድም መጀመሪያ አካባቢ ስናነሳው የነበረው መጀመሪያ ኤሊቱን እየመቱ ያጠፉትና ሚዲያ ላይ የትኛውን ቦታ ላይ ከዛም ከአደረጃጀቱም ላይ ያጠፉትና ብቻውን ከቆመ በኋላ ከበታተኑት በኋላ ብቻውን እንዳይቆምና እየቦታው እየሄደ እንዲለጠፍ የእነሱን ኢንተረስት እንዲያስጠብቅ የግለሰቦችን ኢንተረስት እንዲያስጠብቅ ያደርጉታል። ትግላችን እዛ ጋር ነው። መጀመሪያ ስንመጣ የነበርንበት የአማራነት መንፈስ ወርዶ አሁን አካባቢ ላይ ያለ ነው። ስለዚህ የአማራን ድርጅት እንድናቋቁም እንኳን ስንታዘዝ ስንጠራ ምንድን ያደረጉን በአካባቢያችን ወክለን እንድንሄድ ያደረጉ ፋኖዎቻችን ማለት ነው። ፋኖዎቻችን አካባቢያቸውን ወክለው እንዲሄዱ ነው እንጂ አማራነታቸውን ተጠርነታቸው ለአማራ እንዲሆን አይደለም ያደረጓቸው። ተጠርነታቸው በክፍለ ሀገር ደረጃ ለዛውም ደግሞ በየክፍለ ሀገሩ ሁለት ህዝቦች ነበሩ። እያንዳንዱ ህዝብ ለእያንዳንዱ ህዝብ የሆኑ ተወካዮችን እየመረጡ እንዲላክ ነው የተደረገው። በዚህ የፖለቲካ እንትን ውስጥ የፖለቲካ መዋቅር ውስጥ ምንም ስራ ልትሰራ አትችልም። መምሰል የምትችለው ራስህን ነው። መምሰል የምትችለው አካባቢህን ነው። ስለዚህ እንደ አማራ ተደምረ ስንመጣና አማራ የሚለው ስያሜ በትክክል ሲመጣ ያኔ የጋራ የሆኑ መድረኮች፣ የጋራ የሆኑ ሀሳቦች፣ የጋራ የሆኑ
እንትኖች ይመጣሉ፣ የፖለቲካ መድረኮች ይፈጠራሉ ለማለት ነው። ከእኔ በላይ ሌሎችም ስለመጡ ከእነሱ ጋር በደንብ እንድታወሩ ብዬ ነው። እንግዲህ እኔ ብዙም ፖለቲከኛም አይደለሁም፣ ግን ደግሞ ትግሉ ላይ ከመጀመሪያውም እስከ መጨረሻውም አለው። እሱን አውቀዋለሁ። በትግሉ ዙሪያ እዛ መሬት ላይ ያለውን ነገር ማንም የፈለገ ማስረጃ ላይ መጣ፣ እኔም ከሚሊዮን ማስረጃ መምጣት ስለምችል ከማንም ጋር መከራከር እችላለሁ፣ ማውራት እችላለሁ። ፖለቲካ ላይ ግን የፖለቲካ ሰዎች በደንብ አውሩበት ለማለት ነው። ቴንኪው ቴዲ፣ ስለተሰጠን እድል በጣም ነው የማመሰግነው። ክበርልኝ ወንድማለ። እግዚአብሔር አክብርልኝ። ቴንኪው እሸቱ ገጠሬው። እሺ የመጨረሻ ከዛሬ እንግዶች የተወሰነ ደቂቃ ለአፍሪካ ልስጣት እና ከዛ ወደ ባክ ቱ ኖርማል ወደ ፖለቲከኞች እንመለሳለን። ከረጅም ጊዜ በኋላ ነው የተገናኘ ነው። የእነሱን ደግሞ ውይይት ንግግር ትሰማላችሁ። እሺ አፍሪካ ጎንደር አለሽ? ቴዲ በድጋሚ በጣም አመሰግናለሁ ለሰጠኸኝ እድል። አንድ ጥያቄ ተነስቷል። በተለይ ማይካድራ የሚለው ስያሜ ወይም ቋንቋው ምንድነው የሚል ጥያቄ ተነስቷል። ምናልባት አሁን እዚህ ጋር የምመልሰውን ነገር ከመናገሬ በፊት ይህን ጥያቄ የጠየቀው ግለሰብ ምን አይነት የፖለቲካ አቋም እንዳለው አላቅም። እሱ ደግሞ በነፃነት መልሴን እንድመልስ ይረዳኛል። ወይንም ጀስት አሁን ከምመልሰው ጋር የተገናኘው ነገር ከትግረኛ እና ከአረብኛ ጋር የተቀላቀለ ነው ብዬ ስናገር የጎንደርን ጂኦግራፊካል የሆነ ጂኦግራፊክስ እንትኑን ካለመረዳት ጀስት በቁንጽል እንዲወሰድም አልፈልግም። በተቃራኒው ማይ ማለት በትግረኛ ቋንቋ ውሃ ወይንም ምንጭ ማለት ነው። ካድራ ማለት በአረብኛ ለምለም፣ አረንጓዴ፣ የተባረከ ምድር ማለት ነው። እንግዲህ ማይካድራ የሁለት ቋንቋዎች ደግሞ ሴሜቲክ ናቸው። የሁለት ቋንቋዎች ጥምረት የተፈጠረ የቦታ ስም ነው። ይህ የሚያሳየው ቅድም እንዳልነው ይሄ አሁን በጣም ጥልቅ ወደሆነው ወደ ጂኦግራፊክ ጥልቀቱ ከሄድን የዛ አካባቢ ማህበረሰብ ኢንተርናሽናል ሀብ ነበረ፣ ዓለም አቀፋዊ ሀብ ነበር። ከዛ በፊት ይደረጉ የነበሩ የንግድ ትስስሮች እንዲሁ በቀላሉ አሁን እኛ ልናያቸው አንችልም። በጣም ጥልቅ የሆነ የንግድ ትስስር፣ የመንገድ፣ የትራንስፖርት በርካታ ነገሮች አሉ። ከአረቡ ዓለም ከኢንዲያ ለምሳሌ ኢንዲያ ሀገር ውስጥ ብትሄድ አምሃራ የሚባል ከተማ አለ እና እሱን ራሱ የቻለ አመጣጥ አለው። አማራ የሚለውን አማርኛ ወስደው የመጡበት የራሳቸው እንደ ምልክት ያስቀመጡት ነገር ነው። ስለዚህ ማይካድራ የሚለው ቃል የትግረኛና የአረበኛ ጥምረት ለምለም ምንጭ ወይንም ምንጩ የማይደርቅ አረንጓዴ ምድር እንደማለት ነው ሲተረጎም የሁለቱ ማለት ነው። ስለዚህ አሁን የትግረኛ ቋንቋ ስለሆነ ማይ የሚለው የትግሬ ነው ብሎ ለማለት ልጁ ጠይቆኝ ከሆነ በጣም አሳቂኝ ነው የሚሆነው። ፖለቲካላይዝድ ሳይሆን ጀስት በቃ የሆነ በሀገሪቱ ላይ ያለውን የኤትኒክስ ፌዴራሊዝም ከምን አንጻር ዲፋይን እንዳደረገው ራሱ መልሼ ብጠይቀው በጣም ደስ ይለኛል። ነገር ግን ስለ ጎንደር ስናወራ የጎንደር ማህበረሰብ አረብኛ ይናገራል፣ የጎንደር ህዝብ ትግርኛ ይናገራል፣ አማርኛ ይናገራል። በአካባቢው የሚናገሩ ሎካል ቋንቋዎች ካሉም ይናገራል። ስለዚህ በጣም እንትኑን አጥብበን ካየነው አስቸጋሪ የሆነ ትርጉም ሰጥቶት ከሆነ በዛ ልክ እንዲያው ፈልጋለሁ። እሱን በዚህ መንገድ ልመልሰው። ሌላው አይ ቲንክ ወንድማችን ይመስለኛል ሱፐር ወይም አዲስ ታይምስ የሰጠው ነገር አለ። እናንተ የወልቃይት ጉዳይ ከተመለሰላችሁ ከብልጽግና ጋር ብንሰራ ምንም ችግር የለውም አይነት ነገር ፍሬም ተደርጓል። ለምሳሌ ስለ ራሴ ስለ ግሌ ብቻ ላውራ። የአማራ ህዝብ በተለይ በወለጋ በዚህ 6 እና 7 ዓመት ከነበረው ጭፍጨፋ ማለት ነው ሲጨፈጨፍ በወለጋ ሲጨፈጨፍ በጣም ከፍተኛ መድሎ በጣም ዘግናኝ የሆኑ ጉዳዮችን ቪዲዮ ከማየታችን የተነሳ የአማራ ፋኖ ትጥቅ ትግል ታርቆ ሚዲያ ገንብቻለሁ፣ ማኒፌስቶ ጽፌያለሁ፣ ወንድሞቼን አንቅቻለሁ። ያ ማለት ግን
የሄድንበት የትግል መንገድ ደግሞ ቅድም እናያለው ትግሉን በማይደግፉ ግለሰቦች መሰረት ደግሞ መመዘኛ ከሄድንና ቆም ብለን ሀዲዱን እንድናይ ከተደረገ ያ ያደረግነው ነገር ሁሉ እንደ ሰውኛ የተናገርነውን የደገፍነውን ትግል ብደግፈውም አሁንም ድረስ ብደግፈውም at the same time ግን የምናደርገው የእያንዳንዱ ትግል ትክክል ነበር ብዬ አስባለሁ። ምክንያቱም ከዛ አሁን ተመልከት ቴዲ እዚህ ትግል ውስጥ ደጋፊ የነበርን ሰዎች ፍሬም የሚያደርጉት ቅድም በሆነው መንገድ ከሆነ እናንተ ስለ ወልቃይት ብቻ ነው። ኦኬ አሁን ከረንትሊ ባለው ሁኔታ ወልቃይት ላይ ያለው ጸጥታ፣ ወልቃይት ላይ ያለው ሰላም፣ ወልቃይት ላይ ያለው የፖለቲካ ሂደት እንደ አማራ ካየነው የተሻለ ነው። ነገር ግን ወለጋ ላይ ሲገደል እኮ ከጎንደር መጣን ብለን የምንላቸው ልጆች አጣጥፈን እኮ እጃችን አልተቀመጥንም። አማራዊ የሆነ ሶሊዳሪቲ ሚዲያ ገንብተን ገንዘብ አዋጥተን ወንድሞቻችን አስታጥቀን ሳፖርት አድርገናል። እንደዛም ሆኖ ግን የብልጽግና ደጋፊ ከመባል የዳነ ጎንደሬ የለም። ምክንያቱም የእነሱን ጽምዶ ስላልተቀበልን ማለት ነው። ጽምዶን የምንቃወመው በምክንያት ነው። ለምሳሌ ጽምዶ ብለህ ስትመጣ ጥብረቱ በህወሓት በኦነግ እና በጸረ አማራ ኃይሎች ውስጥ የተፈጸመውን እያንዳንዱን የጅምላ ጭፍጨፋ ከወለጋ ከድሮ ከምዕራብ ሐረርጌ ጀምሮ የተደረጉትን የማይካድራውን የጭናውን የተለያዩ ጭፍጨፋ የተካሄዱበትን ነገሮች በሙሉ ያለምንም ፍትህ ዋጋ ያሳጣል። ምክንያቱም የምትጣመረው ከህወሓት ጋር ብቻ እኮ አይደለም፣ አት ሴም ታይም ከኦነግ ጋር የምትጣመረው ምስራቅ ምዕራብ በዛ በሐረርጌ በደኖ የተደረጉት እያንዳንዱ ጭፍጨፋዎች የተካሄዱት ስርዓት መራሽ ነበሩ አይደል? ኦነግ በቀጥታ ጥይት ቢተኩስም ያንን ነገር ስፖንሰር ያደረገው እነ መለስ ዜናዊ ናቸው። መለስ ዜናዊ ወጥቶም እኮ ተናግሯል። በተመሳሳይ ሁኔታ በዛን ሰዓት የተደረገውን ጄኖሳይድ መፈጸማችሁን አውቀናል፣ ነገር ግን ለፖለቲካው ስለምንፈልጋችሁ ነው ይቅርታ ያልናችሁ ብሎ እኮ ቪዲዮ አለ አይደል? ታሪካዊ ማስረጃ አለ። አንድ ሀገሪቱን ይመራ የነበረ ሰው የተናገረው። ስለዚህ በዚህ ሂደት ውስጥ ጽምዶ ውስጥ ህወሓትንና ኦነግን ጎትቼ ይዤ እመጣለሁ የሚል አካል በትግሉ የሞራል መሰረት የለውም። በዚህም ምክንያት የደገፍነው ስፖንሰር ያደረግነው ትግል ሞራላዊ ውድቀት ገጥሞታል። አንድ በዚህ ሁኔታ ነው የምንቃወመው። ሁለተኛ የርስት ጉዳዮች አሉን አይደል? ለምሳሌ ህወሓት ጠገዴ፣ ጠለምት፣ መተማ፣ ራያ ምናምን የሚላቸው ርስት ግዛቶችን የኔ ናቸው ነው የሚልህ። ፋኖ ደግሞ የሚታገለው እነዚህን ርስቶች ሁሉ አስከብሬ የተሻለች ኢትዮጵያ አመጣለሁ ብሎ ነው። ስለዚህ ከነዚህ ኃይሎች ጋር ሂዶ ሲጣመር ከራሱ ሌጋሲ ጋር አጌነስት የቆመ ፋኖ ነው ማለት ነው። ከራሱ ጥቅም ከራሱ አጌነስት ጋር የቆመ ከራሱ ክብር ጋር የተጋጨን አካል ምንድነው ልትለው የምትችለው? ባሪያ ነህ፣ የጽምዶ ባሪያ ነህ ነው የምትለው። ያንን ነገር ማስተካከል እስካልቻለ ድረስ ማለት ነው። ፖለቲካሊ ደግሞ ካየነው ሁለት ነጥቦችን ማንሳት እችላለሁ። ኦነግ የሚፈልገው የኦሮሚያ ሪፐብሊክን መመስረት ነው የሚፈልገው። ቲፒኤልኤፍ የሚፈልገው ሀገረ ትግራይን መመስረት ወይም ታላቋ ትግራይ ብለው የሚሉትን መመስረት ነው። በማን ርስት ላይ፣ በማን የፖለቲካ መሰረት ላይ፣ በማን የህዝብ ፍላጎት ላይ ነው እነዚህ ሪፐብሊካን በላቸው ሀገር በላቸው ሊመሰረቱ የሚችሉት? በአማራው ኢንተረስት በኢትዮጵያ ፍርስራሽ ላይ ነው የምትመሰርተው። ስለዚህ በዚህ ምክንያት ራሱ ጽምዶ የሞራል ውድቀት፣ የፖለቲካ ውድቀት እና የህዝብ ማዕከሉን የፖለቲካ ማዕከሉን ያጣል። አዘ ሴም ታይም እስካሁን ለተደረጉ የእያንዳንዱ ጥቃቶች ወይንም የዚህን ስርዓት የወለደብን ማን ነው? ይህ ስርዓት እንዲመጣ ያደረገው ወያኔ መራሹ ኢህአዴግ ነው አይደል? ኢህአዴግን ማን ነው የመሰረተው? የተለያዩ የብሔር ማን ነው? ኦህዴድን በለው ደህዴድ በለው የአፋር ነፃ አውጪ ምናምን ብሎ እያንዳንዱ ስፖንሰር አድርጎ ወደዚህ ወደ ኢትዮጵያ ፖለቲካ ሲያመጣቸው ጸረ አማራና ጸረ ኢትዮጵያ ግንባር አድርጎ የፈጠራቸው ኢህአዴግ ነው። ኦኬ እንበልና አሁን ብልጽግና
ለተደረጉት አትሮሲቲዎች በሙሉ ተጠያቂ ነው፣ እንደ መንግስት ማለት ነው። ስፖንሰር ነው። በቃ ስቴት ውስጥ የተደረገው እያንዳንዱ ግድያ ፓርቲው ሀገሪቱን ባደራ ተቀብሎ እስካስተዳደረ ድረስ ለዚህ ለተፈጸመው አትሮሲቲ በሙሉ ተጠያቂ ነው ብለን ካልን፣ ነገር ግን ከዚህ ነገር እቆጠባለሁ አለም አላለም። አይ እኔን የፈጠረኝ ኢህአዴግ ነው፣ እኔን የፈጠረኝ ህወሓት ነው፣ ያ አባቴ እስከዛሬ ተሳስቷለኝ፣ አባቴ ላጠፋ ሄዳለሁ ካለኝ ግን አብሬው ለምንድን ነው ማስልሰለፍ? ባይ ዲፎልት እሺ ዋና አባቱን ዋና ገዳዩን ዋና የኢትዮጵያ ለዚህ ሁሉ ምስቅልቅል ያበቃትን ስርዓት የፈጠረውን ቲፒኤልኤፍን አጠፋለሁ ካለ ለምንድን ነው የአማራ ህዝብ ባይ ዲፎልት አብሮት ሊሰለፍ የማይችለው? እስከፈለገ ድረስ ማለት ነው። እኔ ብልጽግና ደጋፊ ነኝ እያልኩ አይደለም። ቅድም እንደነገርኩ ፋኖን ስፖንሰር አድርጊያለሁ፣ በገንዘብ በሚዲያ በእውቀት ጊዜ ሰጥቼ ማለት ነው። አዘ ሴም ታይም ግን እንደዚህ አይነቶች ኃይሎችን ለመቃወም እስከሄደ ድረስ እኔ አባቴን ለመግደል እሄዳለሁ ካለ ዋይናት ኦኬ፣ አባት መሳሳት ሁኔታል፣ አንተ ደግሞ የተሳሳትክበት በዚህ ነው ተብሎ ደግሞ እየተገረፈ ነው አይደል? ይሄው ስራ የወረደበትን እንትን ታውቀዋለህ። ነገር ግን የፋኖ ትግል አሁን ፎከስ አድርገው የሚናገሩት እያንዳንዱ የፖለቲካ ስትራቴጂ አይተው ከሆነ አንደኛ የሚናገሩት አገዛዙ ነው፣ ሁሌ የሚጠይቁት ማለት ነው። የአማራ ህዝብ ደግሞ ችግሩ አገዛዙ አይደለም። የአማራ ህዝብ ስርዓቱ ነው። ስርዓቱ ወልዶ የተለያየ አገዛዝ፣ የህወሓት አገዛዝ ነበር፣ የብልጽግና አገዛዝ ነበር። ነገ ሌላ አገዛዝ ሊመጣ ይችላል። አሁን እነ ዘመን የሚፈልጉትም ተተኪ የሆነ ብሔርተኛ እንትን አድርገው በቃ የጎንደርንም የምናምንም ርስት ሰጥተን የሆነ ሀገር ከፈጠርን በኋላ እኛ ደግሞ የአድዋውን ስኳድ በጎጃም ስኳድ እንትን ዳይናስቲ እንተካለን የሚል የፖለቲካ ፐርስፔክሽን አላቸው። ቅድም ወደዛ መግባት ስላልፈለግኩ ነው። ምክንያቱም ይሄ ውይይት ጥልቅ ስለሆነ በጣም ቀጣይ በሆነ ሁኔታ መሄድ አለበት ብዬ ስለማስብ፣ ስለዚህ እነዚህን ነገሮች በሙሉ ጥልቀት ያላቸው የሆነ ትንተና ይፈልጋሉ እንጂ አዘ ሴም ታይም ጽምዶንም ደግፎ አዘ ሴም ታይም ደግሞ የአማራ ትግል ደጋፊ መሆን ይቻላል ብዬ በፍጹም አላምንም። ጽምዶን መጀመሪያ ውድቅ መደረግ አለበት በአማራ ትግል ውስጥ። አንደኛ ቅድም እንዳልኩት ጽምዶ ማለት የአማራን ህዝብ ሊሸከመው ከሚችለው በላይ ኮንስፓየር የተደረገ ፍሬም ነው፣ ፎርም ነው። ሁለተኛ ደግሞ ለአማራ ፋኖ የተዘጋጀለት ባርነት ነው። ከኢህዲን በታች እንኳን ሊያደርጓቸው የሚችሉ መናገር የሚችሉት እንኳን እንዳይናገሩ ማድረግ የሚችሉ እንትለው ብዬ አስባለሁ። ስለዚህ ሶስተኛውና ትልቁ አደጋ ደግሞ ፋኖን የሚደግፉት በጽምዶ ውስጥ እንደ አርሚ 70 ቅጥረኛ ወታደር ለማድረግ ነው የቀጠናው። ለምሳሌ አፋብህን መሪ ነኝ የሚለው ዘመነ ካሴ ወጥቶ የተናገረው እኛ ጥቅማችንን በኪሳችን ውስጥ ደብቀን ነገር ግን እንዳንሰጥም በጣም ከፍተኛ የሆነ የስነ ልቦና ፍርሃት በመልቀቅ ማለት ነው። በታጣቂው ልንሰምጥ ነው፣ ልንጠፋ ነው። ስለዚህ ከነዚህ ኃይሎች ጋር መሰለፍ አለብን ስትል ከዚህ በላይ የባርነት፣ ከዚህ በላይ የተንበርካኪነት፣ ከዚህ በላይ የተሸናፊነት ስቴትመንት የለም። ከኛ ስነ ልቦና ውጭ የሆነ ከኛ ፖለቲካ አሰላለፍ ውጭ የሆነ ከኛ ጥያቄ ውጭ የሆነ ነገር እንድትቀበል አይ ልንጸፋ ነው ወይንም ልንሰምጥ ስለሆነ በአንድም በሌላ መንገድ ከእነዚህ ኃይሎች ጋር መሰለፍ አለብን ብሎ ሲል ሱዳንና የትግራይ ኃይሎች በተመሳሳይ ሁኔታ አርሚ 70 የቀጠናው ወታደር ቅጥረኛ ወታደር እንዳደረጉት አዘ ሴም ታይም ደግሞ የፋኖንም የቅጥረኛ ወታደር ሊያደርጉት ነው እና በአንድም በሌላ መንገድ ከፍተኛ የሆነ አደጋ ያለው አስተላለፍ ነው። ይህንን አስተላለፍ ስላሳየን የብልጽግና መንግስት ወይንም አሁን ሀገሪቱን እያስተዳደረ ያለውን መንግስት እንዴት አድርጌ ልግለጸው? ከፋት ቃጠሎ ወጥተህ ወደ ጎሞራው ሂድ። እሳቱን የፈጠረው ህወሓት ወደዛ ሂድ ነው ብለን እንደማሳየት ሊሆን ስለሚችል ጥንቃቄ መፈጠር አለበት ብዬ አስባለሁ እና በተለይ አዲስ ታይምስ የጠየቀው ጥያቄ ለእኔ በጣም ሲሊ ጥያቄ ነው ብዬ ነው የማስበው። እግዚአብሔር ያክብርልኝ። የመጨረሻዎች ከእንግዶች መካከል የመጨረሻው አንቺ ነሽ። ከልብ አመሰግናለሁ። ወደ ሌሎቹ ሊድ። እሺ ቴንኪው አፍሪካ ጎንደር። አንድ ደቂቃ ስጠኝና ልውረድ፣ ስራ ቦታ አምሰለው። ቆይ
ራሴን አጥርቼ ልውረድ። አንድ ደቂቃ ከሰጠኝ ቆይ ጋይስ፣ ተደማጭ መሆን ትፈልጋላችሁ? ብዙዎቻችሁ ፖለቲካ ውስጥ ጆሮ ማታገኙት ለመሰላችሁ ረጅም ነው የምታወሩት። ፖለቲከኛ ረጅም ሲያወራ ምን የምትናገረው ንግግር ትክክል ቢሆን ሰው የኛ ይሄ ህዝብ የሚሰለች ህዝብ ነው። እኔ ልንገራችሁ ጋይስ፣ ኒድ ኢኮኖሚ ኦፍ ወርድስ። በቃ ተናፋቂ ነው መሆን ያለብህ። ካሁን አጓጊ ነው መሆን ያለብህ። ምን ብትናገረው ችግሩን እንኳን ቢሆን ይሄ ህዝብ ይሰለቻል። ይሄ ህዝብ ሰልቹ ህዝብ ነው። ክርስቶስ ወርዶ ስለ ክርስትና ቢነግረው ይሄ ህዝብ ካስረዘመ መጽሐፍ ቅዱስ ነው። በነገራችን መጽሐፍ ቅዱስ ላይ ከጉልላት ላይ ወድቆ የሞተውን ሰው እያታችኋል። በእንቅልፍ ልብ እነ ጳውሎስ ስለነበሩ እንደውም እግዚአብሔር ይስጣቸው፣ እነ ጳውሎስ ስለነበሩ ከሞት አስነሱት እንጂ በአሁን ዘመን ቢሆን ሰባኪዎችም ንግግር ያስረዝማሉ። አታስረዝሙ ንግግር ጋይስ። እኔ ቸርች መሄድ እፈልጋለሁ፣ ግን የሚያስጠላኝ አንዱ ምንድነው ስብከት። የእኛ ሀገር ስብከት ሊሚት የለውም። ነጮች ጋር ብትሄዱ 10 o'clock 10 AM 11 ላይ እናቆማለን። በቃ አለቀ። ስንት ሰዓት ጀመረ ስንት ሰዓት እንደሚያልቅ ይነግሩሃል። እኛ ሀገር ለመጣ ሁሉ እያብራሩ ከዛ በኋላ ከቀጠሮ ላይ ኖር ይችላል እኮ። ብዙ ሰው ከቤተ ክርስቲያን ራሱ የሚርቀው ፕሊስ፣ ሰባኪዎች ራሳችሁ ንግር አታስረዝሙ፣ አሳጥረው። ይሄ ህዝብ ክር ያስጨንቀዋል፣ የሚስቱ ጉዳይ ያስጨንቀዋል፣ የባሏ ጉዳይ ያስጨንቃታል፣ ርቦታል፣ ቸግሮታል። አብዛኛው ፖለቲከኞች እንደምታውቋቸው ናቸው። ያን ማድረግ አለባችሁ። እጥን ምጥን ያለች ንግግር። ሁላችሁንም ከልብ አመሰግናለሁ። አሁን ወደ እናንተ ልምጣ። ቴሪ ኔትወርክ እያስቸገረኝ ለሌሎቹ ስጥና የተመቸ ቦታ ሰሆነ እነግርሃለሁ። እሺ፣ ኔትወርክ እያስቸገረኝ ስለሆነ ነው። ለሌሎቹ ስጣለሁ። ሰምተናል። አዲስ ታይምስ ችግር የለውም። እሺ፣ አሁን ወደ እናንተ ወደ ታዘባችሁት ጉዳይ ልምጣ። እነዚህ ቅድም ያደመጣችኋቸው በጣም ያከበርኳቸው ንግግሮቻቸውን አይታችኋል። አክብረው መጥተው ጨርሰው ነው የሄዱት። ጥያቄ አንስታችሁላቸዋል። ነገም እናንተም እንደዚሁ ተሰብስባችሁ መታችሁ መድረክ እንፈልጋለን እንወያያለን ካላችሁ መድረክ ሰጣችኋለሁ። ያስሞጋስ በክብር እስከሆነ ድረስ ከዛ ጥያቄ ደግሞ ለእናንተ ይወረወራል ማለት ነው። በጣም 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 እግዚአብሔር ያክብርልኝ። እናንተም አክብራችሁ ስላስተናገዳችኋቸው አዲስ ሰዎች ናቸው ማለት አይደለም፣ እዚሁ የነበሩ ናቸው። ነገር ግን መድረኩ ላይ የመጡበት መንገድ በዛ መንገድ ስለሆነ ነው። ነገም በኦነግም በሌሎች መንገዶች ፖለቲካ ሀሳባችሁን ለመሸጥ እስከመጣችሁ ድረስ የአንድ ሀገር ልጆች ነን። በሀገራችን ጉዳይ እንወያያለን፣ እንከራከራለን። ብዙ ሀሳቦች አሉ። የእኛን ያህል ሀሳብ የሌላቸው ብዙዎች አሉ እኮ። እኛ እኮ እድለኞች ነን። ስትፈልግ እንደ ፋኖ ታወራለህ፣ ስትፈልግ እንደ ኦነግ፣ ስትፈልግ እንደ እንትን። አንዳንዱ እኮ የሚያወራው እኮ አጀንዳ የለው። የሚያወራው አጀንዳ ስለሌለ እኛ ውስጥ ይገባል። ጠዋት ከፋኖ ጋር ማውራት ትችላለህ፣ ከሰዓት ከኦነግ ጋር ማውራት ትችላለህ፣ ከዛ ከብልጽግና ጋር፣ ከዛ ከፍቅር ሲዝም ጋር። እንደኛ ማና ላይ ታደለ ለራሳቸው ጭብጨባ። አንዳንዱ እኮ ምንም የለውም። እኛ ውስጥ ካልገባ ማውራት አይችልም እኮ አንዳንዱ። ዛ ሰው እኮ እኛ ውስጥ ገብተው የሚያወሩት እኛ ውስጥ ባይገቡ ምንም ማውራት የማይችሉ ሰዎች እንዳሉ ታውቃላችኋል። እኛ የታደልነን። አሁን ወደ ሲሪየስ ወደሆነ ጉዳይ ስለ ጽንዶ ነው እያወራን ያለ ነው ጋይስ። ይሄ የሰዎችን ህይወት የሚቀጥፍ ነገር ነው። አንዳንዶቻችን ፖለቲካ ውስጥ ያለ ነው ለበሸሸቅ ነው። ሚስተር ኤክስ የሆነ ንግግር ይናገራል። ምንም እንኳን የሚናገረው ንግግር አንተ የምታራምደው ቢሆን እንኳን ተናጋሪው ሚስተር ኤክስ ስለሆነ ኮንትራዲክት ታደርጋለህ። የኛ ሀገር ፖለቲካ የበሸሸቅ ፖለቲካ ነው። የሆነ አንድ ልጅ ይመጣል ወይ የሆነ ጌም ጨዋታ ላይ አንደኛው ጊፍት አልሰጠውም፣ የሆነ ፖለቲካ ፓርቲ ደጋፊ ነው። ከዛ እሱ የሚያራምደውን ይቃወማል፣ ያኛውም ይቃወማል። መርህ የለንም የኛ ሀገር ፖለቲካ። አሁን በመርህ ነው ማውራት ያለብን። ስለ ጽንዶ ጉዳይ ነው የምናወራው። ጽንዶ እንዴት ያለ ነገር ነው? ሊሆን የሚችል ነገር ነው። ሊሆን የሚችልበት ነገርን እንዲህ ብለን ሊሆን ማይችልም ከሆነ ማይችልበት መንገድ ይሄ ነው። ፖለቲከኞች ናቸው እዚህ ሶሻል ሚዲያ ላይ ያላችሁ የተባላችሁ ፖለቲከኞች ናቸው። በእናያለው ባወሩትም ጉዳይ ላይ እና በጽንዶ ጉዳይ ላይ እናንተ ልቦናችሁ ያሳያችሁን እንድትነግሩን እንፈልገው። ሁለተኛ እኛ ሀገር ብቻ ነው ምን አገባህ የሚል ፖለቲከኛ ያለው። ዓለም ላይ ብትፈልጉ ብትዳስሱ ምን አገባህ የሚባል ፖለቲካ የለም። በሀገራችን ላይ የተደባደብክ ዛሬ ቅድም ሳነብላችሁ የነበረው የኑሮ ውድነት እኮ እኛ የፈጠርነው ድብድብ የፈጠረው ነው። ወገኖቻችን ላይ የፈጠረው የኑሮ ውድነት። መቀሌ ላይ ስትደባደብ ባሌላ ያለው ሰውዬ የኑሮ ውድነት ይፈጥርበታል። ምክንያቱም የምተኩሰው ዶላር ነው።
የውጭ ምንዛሬ እጥረት ይፈጥራል። ከዛ ደግሞ መንግስት ይበደራል። ከዛ ደግሞ ያን ለመመለስ ደግሞ ገበሬው ላይ ነጋዴው ላይ ገበሬ ይጥላል። ነገም ፋኖም ስልጣን ላይ ሲወጣ እንደዚህ የሚታኮስ ከሆነ የኑሮ ውድነቱ የእያንዳንዱን በር ያንኳኳል። ሀገሬ ላይ እስከምደባደብ እስካልቀረ ድረስ ሁላችሁም ያገባቸዋል። ስለዚህ በሀገራችን ጉዳይ ላይ በሚሆን ነገር ላይ ነው የምናወራው። ጽምዶ ምንድን ነው? በተደጋጋሚ ማነሳው ጥያቄ ነው። የመርህ መጣረስ አላያቸውም እናንተ? ሊሆን የሚችል ነገር ነው ይሄ ጽምዶ። ኦኬ፣ ዋና ጎላቸው ይሄኛውን ዋይን ለመጣል ነው እንበል። ዋይን ከጣሉ በኋላ እርፍ ብለው የሚቀመጡ ናቸው። ያን ነው የምታዩት? ወይስ ዋይን ከጣሉ በኋላ ድጋሚ የነሱ ድብድብ ይጀምራል? አሁን በበሽሽቅ በእልህ በምናምን ሳይሆን በመርህ ላይ የተመሰረተ ውይይት እንድናደርግ ነው። በአጠቃላይ ውይይቱ እንደዛ ነው። ነገም ከነገ ወዲያም እንቀጥላለን። ሌሎቻችሁ አድምጡ፣ ታፕታፕ አድርጉ። ሁለት ዙር ለነሱ እድል ከሰጠውም በኋላ እነሱንም እንደዚሁ አክብሬ እሸኛቸዋለሁ። ክብራትና ክብራን፣ እዚህ የምታያቸው አዳዲስ ፊቶች አይደሉም፣ ከዚህ ቀደም የምታውቋቸው ናቸው። ንግግሮቻቸውን እንሰማለን። ለቦታ ለማስተካከል ያህል አዲስ ታይምስ አልተመቸኝም ብሏል። ዘራ ያዕቆብ አንዴ ላስተካከል። ዘራ ያዕቆብ ማውራት ትችላለህ? አዎ እችላለሁ። እሺ፣ ዘራ ያዕቆብን ላስከትል። ከዛ ከዘራ ያዕቆብ በኋላ ዩሪን ላስተካከል። ሴቭ ቸኩላለሁ ስላለ ሴቭ ላድርግና ይቅርታ፣ የመጀመሪያ ዞር ስለሆነ ከሴቭ በኋላ አዲስ ታይምስ አይ ቲንክ ሬዲ አይደለም። ስለዚህ አዲስ ታይምስን በዘራ ያዕቆብ ቦታ ላድርገው። ከዘራ ያዕቆብ ቀጥሎ ዩሪን ላድርግ። ከዩሪ በኋላ ቻችን ከጎንደር አማራ የመጡ ወንድሞቻችን የሚያንጸባርቁት ፖለቲካ ነው። አልፈረሽኳቸውም። ራሳቸው በግልጽ ምን ችግር አለ ህወሓትን ቢወጋ እኛ ከብልጽግና ጋር ብንቆም ሰላሉ በተለያየ ሁኔታ ከመንግስት ጎን ስለቆሙ ራሳቸው በደገፉት ባሉት መሰረት ነው እንጂ እኔ የፈረሽኩት አንተ ደጋፊ ነህ አንተ እንትን ነህ ምናምን አላልኩም። እና ባመኑት መሰረት ነው ያልኩት። አሁን የዚህ እህታችንን ፔጅ ብታዩት በጠቅላላ ፋኖችን ከነጌታ አስራደ ከነዘመነ ምናምን በጠቅላላ የሚሰድብ የሚያዋርድ ምናምን እንትን ያለውና መንግስትን ነው የሚደግፉት ነው። መንግስትን መደገፍ ደግሞ በቃ በግልጽ የሚናገሩት ነው። አሁን አጼውም ከኔ ቀጥሎ ሲናገር ይነግርሃል። ፋኖን አልደግፍም፣ አፋብንን ኢንትረስቴን ይሸጣል፣ ጎንደር ከትግሉ ይውጣ፣ ከመንግስት ጋር ሆኖ ወልቄትን ያስከብር ምናምን ነው የሚለው በግልጽ በቃ እንደዛ ስለሚል እኔ ደግሞ የአዲስ አበባ ለመንደርደሪያ እንዲሆነ ጽምዶን ትደግፋለህ አትደግፍም? ለምንድን ነው ማደግፈው? አንደኛ ኦሮማራን ያየ ጽምዶ ምናምን ብሎ አይጃጃልም። ሙሉ ለሙሉ ጠቅለው ለኦህዴድ ነው የሰጡት አይደል? ነገዱ ዛሬ ያለቀሱ እንጠየቃለን ወደፊት ሲሉ ያላቻ ጋብቻ ምንም ጥቅም የለውም። እና ጽምዶ የሚባል ነገር አለን ብዬ አላምንም። እኔ የብልጽግና አጀንዳ ነው ጽምዶ ብዬ የማስበው። ጀስት ህወሓት ጋም ጸብ ነው፣ ፋኖ ጋም ጸብ ነው። ስለዚህ ጽምዶ ይለናል ነው እንጂ ወጥቶ ያሉ ፋኖች የሉም። ከማንኛውም ኃይል ጋር እንነጋገራለን ምናምን ነው የሚሉት እና አስረስም እነ ጀነራል ተፈራም እንጂ በተለየ ሁኔታ ከህወሓት ጋር እንጣመራለን ምናምን ያለ ፋኖም የለም፣ የሚሆንበትም አግባብ የለም። ጀስት እንደ ፖለቲካ ቁማር ይጮትበታል ኦህዴድ ወልቃይት እያለ ሰሜኑ ኃይል እዛ እየተጋደለ ቢኖርለት እሱ አዲስ አበባን ፊንፊኔ ቢያደርግ አማራውን ፖለቲካ ኩና ማረግ ነው እንዳለው ኩናማ ነው ምንድነው ያለው አረግ ነው እንዳለው ቢያደርግ ደስ ይለዋል። ከዛ አንፃር ጽምዶ ምናምን ይለናል እንጂ እኔ ጽምዶ አለ ብዬ አላምንም። ቢኖርም አልደግፈውም። በተለየ ሁኔታ የአማራ ህዝብ ከትግሬ ጋር የሚያደርገው ወይ ከኦሮሞ ጋር ወይ ከጉራጌ ጋር የሚሆነው እንትን የለውም። አያሌው አንድ ባነሳው ነገር ምስማማው በባቢሌ በድሬዳዋ ምናምን ከሶማሌ ብሔርተኛ ጋር ይጣላል። ሶማሌ ትልቅ ፖለቲካል ፎርስ ነው ማለት ነው፣ ለአማራ አጋር ነው ምሳሌ። ስለዚህ እነዚህ ነገሮች ይደግፋለሁ። በተለየ ሁኔታ ጽምዶ ለከዋት ጋር እንትን የሚያስደርግ ነገር አለ ብዬ አላምንም። ግን ይሄ የብልጽግና አጀንዳ ነው። በተለየ ሁኔታ እንትን እንዳለ ምናምን ከአፋር ነፃ አውጪ ጋር ፎቶ ለቋል አርበኛ ዘመነ ካሴ። እሱን ለምን አላረገባችሁትም? ወይየው ከአፋር ጋር እንትን አለ ምናምን ለምን አልተባለም? ያው በቃ ጽምዶ የሚባለው ያው መንግስት እንትን ስለሚል ነው፣ ስለሰጋ ነው። ሌላ ሁኔታ አለ ብዬ አላምንም። እነዚህ ወንድሞቻችን ቅድም ጎንደር እንደዚህ ከፍሎ ምናምን አለ የከፈሉትን ሰዎች ሲያሳዱ የነበሩ የሚቃወሙ ምናምን ናቸው። ዛሬም የወያኔ ተላላኪ እያሉ በርካታ ጎንደር ላይ ያሉ ፋኖችን የሚያሳዱ ምናምን ሰዎች ናቸው። ገጻቸውን ገብታችሁ ስታዩ ትግሉን አይደግፉትም ነው።
ይሄን የአማራ ትግል ቁማር ተበልተናል ብሎ ነው የሚያስቡት። እነሱ በተሳሳተ ሁኔታ ነው የገባ ነው በግልጽ እንደ አምደ ማርያም ዝራ በግልጽ ይነግሩሃል። አያሹም። እነ ዘርዓ ያዕቆብ ይነግሩሃል። ጎንደር እዚህ ትግል ውስጥ መግባት የለበትም፣ ወልቃይትን አስመልሰናል፣ እሷን ይዘን እንጠብቅ ምናምን ነው የሚሉት። ስለዚህ ወልቃይትን አስመልሻለሁ፣ ከአሁን ጥቅም አግኝቻለሁ ወይ ደግሞ ተረጋግቻለሁ የሚል ሰው ነው እንጂ ደጋዳሞት ወይ አዲስ አበባ ወይ ወለጋ ያለ ወይ አርሲ የሚታረድ አማራ ይሄ አይመለከተውም። ፕሮቪንሻል ኢንተረስት ከሆነ ወይ ጥቅም ጉዳይ ከሆነ ማለት ነው። በግልጽ ነው የምናገረው። እኔ አዲስ አበባ ያለ ቤቴ እየተወረሰ እየተፈናቀልኩኝ ፊንፊኔ ሊባል ሁለተኛ ዜጋ ሊደረገኝ ወልቃይት ምናምን ልልህ አልችልም። የአዲስ አበባ ልጅ ነኝ እኔ። አርሲ የሚታረደውም ደጋዳሞት የሚሞተውም አማራ ጎጃም ያለውም ወሎ ያለውም እንደዛ ማለት ነው። እነዚህ ሰዎች አጋር አድርገውታል ብልጽግናን እና በግልጽ ቅድም እህታችንም ስትናገር እነሱም ሲናገሩ እንደነበረው አጋር እናደርገዋለን፣ መንግስት ጀርባ እንቆማለን ምናምን ነው እያሉ ያሉት። እኛ ደግሞ መንግስት ጀርባ አንቆምም። ኢንተረስቶች አሉን። እኛም የምትደፈረው ማኖ ከቲፒኤልኤፍ ጋር መጣመር የለበትም ካልክ አሁን ባለው ሁኔታ ነባራዊ ሁኔታ ፖቴንሻል አላያንስ ሊሆን የሚችለው ማን ነው አለ? ለምሳሌ ሶማሊያ አልኩ በጣም ትልቅ አጋር ነው የሚሆነው። ምንም ከኛ ጋር ጸብ የለውም። በርካታ በሚሊዮን የሚቆጠር ወይ በመቶ ሺዎች የሚቆጠር አማራ በመላው በቀብሪ ዳር በጅጅጋ ምናምን ይኖራል። ስለዚህ ከፍተኛ ግንኙነት ጥምረት ማድረግ እንችላለን። ከዛ ያው የኦሮሞ ብሔርተኛ ድሬዳዋን ባቢሌን ክሌም ያደርጋል። 1.2 ሚሊዮን በላይ ሶማሌ ተፈናቅሏል። ለምሳሌ ባቢሌ ላይ ድሬዳዋ ላይ የተፈጠረውን ክላሽ አይታችኋል። ባለፈው ጠቅላይ ሚኒስትሩ የኦሮሚያ ነው ሲል። ስለዚህ ኮንፍሊክት ኦፍ የጋራ ጠላት አላቸው። የሚስፋፋ ጽንፈኛ የኦሮሞ ብሔርተኛ የጋራ ጠላታቸው ስጋታቸው ይሆናል። ከዛ ደግሞ ሁለቱም ሪሶርስ የሚጋሩበት በጣም ፕሮ ኢትዮጵያ የሆነ ፕሬዚዳንት አፍርተዋል። ማን ነው ሙስጠፌ የሚባል ፕሬዚዳንት አምጥተዋል ምናምን። ለምሳሌ አጋር ሊሆን ይችላል። ነባሩና የንጉሱ ሞት ላይ ሳውዲ ሄደው ኢዲዩን ያቋቋሙት የአሊሚራ ዘሮች አፋር የአማራ የመጀመሪያና ተቀዳሚ አጋር ነው። እንኳን እኛ ግመላችን አረንጓዴ ቢጫ ቀይ ባንዲራውን ያውቃል የሚለው የአፋር ህዝብ የአማራ ወገንና መከታ ነው። በሰሜኑም ጦርነት እንደዛ ነው የነበረው። የ3000 ዓመት የጋራ ታሪክ ያለን የአማራ ነገስታትና የሱልጣን አሚሮች የአፋር ሱልጣኖች የጋራ ታሪክ ያለው እንትን ነው። ስለዚህ ከነሱ ጋር ባለፈው እና አርበኛ ዘመነ ካሴ ፎቶ ሲያነሱ ሳይ እንትን ብያለሁ። በዚህ ሰዓት ህወሓት የምታራምደው ፖሊሲ እኔ ስታስተካክል አላየሁም። ከትርክት ደረጃ ከኤትኖ ይሄ ኤትኖ ናሽናሊዝም ደረጃ ምናምን አልተስተካከለም። ግን የኛ አሁን ቅድም አያሌው እንዳለው ከትግራይ የወጣ ትግራይን ህዝብ እንዲህ ምናምን እንዳለው አይደለም። እኛ ከትግራይ ህዝብ ጋር ምንም አይነት ጠላትነት የለንም። ከህወሓት ጋር ፖለቲካል ልዩነት አለን፣ የሰሩት ወንጀል አለ። እሱን እንትን በሚል መንገድን እንሄዳለን እንጂ እነሱ ኢንተረስታቸው እንዲጠበቅ ሲባል ልክ ትግሬ አራት እግር እንዳለው ጠላትን አናርገን ፖለቲካ አንሰራ። አይሳካላቸውም ነው። እቺ ፖለቲካ የብልጽግና ናት እናውቃለን። አማራው ነቅቷል። እና እኔ የብልጣሶር ፖለቲካ እኔ ልጠቀም እኔ እንትን ልረስ እኔ ስለተመለስኩኝ እሱ አጋሪውን አንተ ግን ከተማ ንጣ፣ አንተ ግን ተገደል፣ አንተ ግን ተወረር፣ አንተ ግን ተፈናቀል የሚባል ፖለቲካ አማራ አይቀበልም። እና አማራነት ደግሞ የላቸውም በውስጣቸው ቴዶ። እኔ በውስጥም ፋይል ልክልሃለሁ። በወሎ አማራ ለምሳሌ ህወሓት ራያን ተቆጣጥሯል። ያንተ እህት እየተደፈረች የራስን እንትን በል ምናምን ሲሉ ነው የሚሉት። አሁን ዛሬ እዚህ ገብቶ የነበሩት አማራ ቢሆን እኮ ወልቄት እንደዳነው ለራያ እንሙት ነው የሚሉት። ለራያ ሞተ እነሱንም እናስጥል ነው እንጂ የሚለው እሰይ ያንተ እህት እየተደፈረች ናን ያለ ይሳለቅበት በራያ ህዝብ ማለት ነው። እዛው ያው ዘሴም እንትን የነበራቸው ህዝቦች ናቸውና በውስጣቸው አማራነት የለም። የጎጃምን ህዝብ እንዴት እንደሚያዋርዱት ምናምን ስታይ ምናምን አጠቃላይ አማራነት የለም። የኢንትረስት ጉዳይ ነው። እነዚህ ቡድን የያዛቸው የኦሊጋርኪ ሰንሰለት የጥቅም አስልተው ነው። እነሱም አያሹም። ደስ የሚለው ፈጣሪ ባርካቸው በግልጽ ባንደበታቸው ይነግሯል። ጥቅሜን አስልቼ ነው የምደግፈው ይላል። ስለዚህ እሱ ጥቅም ተከበረና ወይ እሱ ጥቅም ወልቄት ላይ ተከበረ ብዬ የአማራ ህልውና ሊጨናገፍ አይገባም። እኛ በሚሊዮን የሚቆጠር የተለያየ ኢንተረስት ያለን ህዝብ ነን ነው። ስለዚህ አንድ ሰው ኢንተረስቱን አስጠብቆ ፕሮቪንሻል ኢንተረስቱን አስጠብቆ አንተ አታስጠብቅ፣ እሺ ቴዶ አንተ አታስጠብቅ እና ልትለው አትችልም። እኔ ነፃ ልውጣ ሲል አይ አንተ ጽምዶ ፈጥረሃል አይ እንትን ብለሃል አትልም። እና ምንድነው ያስደነገጣቸው ይሄ የጎጃም የወሎ የሸዋው ሌላውም ከነሱ ውጭ ያለ የጎንደር ልሂቅ ምናምን ኋቷት እያለ አያለቅስም ነው። ወያኔ እያለ ማልቀስ ጊዜው ያልፎበታል። አናለቅስም እኛ ያው ጀስት የሰራችውን ግፍ በደልናን የረሳ የለም። እነሸቴ ሞገስን የረሳ የለም ወይ የመካራ ጭፍጨፋን የረሳ የለም። የተፈጠረውን ወይ አሁንም የሚያራምዱትን ፖሊሲ የረሳ የለም። ሞንጆርኖ ከትላንት ወዲያ እኮ መጨረሻ ላይ ከነሱ ጋር ይቀራናል ምናምን ስትል ነበር። እሱን ረስተን አይደለም ግን ባንክም ታንክም የያዘው ኦህዴድ ስለሆነ እሱን ነው እየተጋፈጠን ያለ ነው ለማለት ያክል ነው። ስር ነቀል ለውጥ ነው የምንፈልገው። ለስር ነቀል ለውጥ እየታገልን ነው። ፋኖ መዳኛችን መንገድ ነው ብለን ያመንነው። እነሱ ደግሞ ጊዜያዊ ጥቅማችንን አስከብረናል። ወልቃይት ላይ እስከተከበርን ድረስ አይመለከተንም ነው የሚሉት። ያው ይሄ ፖለቲካ ልዩነት ነው። ይሄ ነው ልዩነታችን ቴዶ።
ባጭሩ። በሁለተኛው ዙር በዲቴል አወራለሁ። ቴንክ ዩ ሴቫችን። እሺ ዘራ ያዕቆብ ቴንክ ዩ ቴዲ እናመሰግናለን። ባይ ዘ ወይ ታፕታፕ እያደረጋችሁ ታፕታፑ ትንሽ አንሷል። ግን አንደኛ ምንድን ነው አሁን ቅድም ሴቭ እኛን መጥቶ ዋና አማሮችን ብልጽግና ሊያደርግ የፈለገው መንገድ ይሄ ትክክል አይደለም። እኛ አሁንም መጀመሪያ ስንመጣም አሁንም በአቋማችን ያለ ነው። አቋማችን እንደውም የለወጡት ፋኖቹ ናቸው አቋም የለወጡት። እኛ አሁንም ስንጀምርም አንደኛ እዚህ ትግል ስንጀምር አፋብንን ዘመነን ካሴን ተማምነን የጀመረው ትግል የለም አንደኛ። ሁለተኛ ደግሞ የእኛ ጠላት ብልጽግናም ህወሓትም እነዚህ መጥተህ አንደኛውን ጠላት አንደኛውን ወዳጅ ስታደርግ የዛን ጊዜ ነው ይሄ ነገር ትክክል አይደለም። ቢካዝ ለምን ከአንደኛው ጋር ጠላት አድርገህ አንደኛውን ወዳጅ ስታደርገው ሌላው አካባቢ ደግሞ ያ ጠላት ያልከው ወዳጅ ያልከው ቡድን ሌላ ቦታ ደግሞ አካባቢ ደግሞ ጠላት። እኔ አሁን ለምሳሌ ቅድም የመጡትን ልጆች ብሌም አላረጋቸው ምክንያት ለምንድን ነው? ይኸውላችሁ ጋይስ አንደኛ የአፋብን የሚባለው ትግል ፋኖ በነበረበት ሰዓት አማራዊ ትግል፣ አፋብን ግን አሁን ያለው ትግል ግን ጠቅላይ ግዛት ትግል። ለምሳሌ የአደረጃጀቱ ስሞች ምንድን ናቸው ካላችሁ ሸዋ ጠቅላይ ግዛት፣ አሳምነው ሸዋ ጠቅላይ ግዛት፣ ቴዎድሮስ ጎጃም ጠቅላይ ግዛት ምናምን የጠቅላይ ግዛት ፖለቲካ። ስለዚህ ውስጡ የጎጥ ፖለቲካ እንዳለው ግልጽ ነው። የጎጥ ፖለቲካ ባለበት አፋብን ውስጥ ለምሳሌ ቀደም የመጡት የጎንደር ልጆች አይ ችግር የለም የኛ ጠላት ብልጽግና ብቻ ነው። ደግሞ ይሄንን ደግሞ በግላጭ አፋብን የሚባለው አደረጃጀት በግላጭ ጽፎ የመጣበት ነው። የኛ ጠላት ብልጽግናና አብይ አህመድ ብቻ ነው፣ ሌሎቹ አጋሮቻችን ናቸው ብለው አብረው እየሰሩ ነው። ይህንም በግላጭ ይናገሩት። ተፈራ ማሞ ሲናገር ሰምተናል። ዘመነ ካሴ፣ የተለያዩ የፋኖ አካላቶች ኢቨን ሬጉላር ፋኖች የሚባሉት ይሄ ትናንሽ የሚባሉት ፋኖች መጥተው የሚናገሩት ነገር። ስለዚህ አሁን የጎንደር አማራ ጋር ስትሄድ ባይዘዌ አንዳንድ የሚናገሩት ነገር ትክክል አላቸው። ለምንድን ነው የምንዋሸው? ካልኩሌት እዚህ ትግል ውስጥ ካልኩሌት አድርጎ አንድ ሰው ቢመጣ ለምሳሌ አሁን የጎንደር አማራ አይ ጠላታችን ብልጽግና ብቻ ነው ብትለው ይሄ ውሸት ነው። ቢካዝ ለሱ ቅርቡ የትኛው ነው? የኦሮሞ ፖለቲካ አሁን ለምሳሌ አዲስ አበባ ላይ ሌሎች አካባቢ ላይ አሁን ለምሳሌ እኛ ምን እንዳለን ኦሮሞ ሊጠቀልልን ነው፣ የኦሮሞማ ፖለቲካ ሊጠቀልልን ነው። ይሄን ፖለቲካ ስናራምድ ነበር። ጎንደር ጋር ግን መጥቶ ኦሮሞ መጠቅለል ይችላል ወይ ነው? ጎንደርማ ብሎ ኦሮሞ ጠቅልሎ ጎንደርን የራሱ አካል ኦሮሚያ የምትባል ሪፐብሊክ ውስጥ ማስገባት ይችላል? አይችልም። ሩቅ ነው ጎንደር። ለሱ መጥቶ ይሄንን ታርጌት አድርጎ ኦሮሞች ታርጌት አድርጎ ጎንደርን ለማጥፋት ብለው ጎንደሮችን ታርጌት አድርጓቸዋል? አላደረጉ። ታርጌት አድርጎ ግን ጎንደርን ካላጠፋው ከአማራው ነጥሎ በአሁን ሰዓት ፕሮፓጋንዳ እየሰራበት ያለው ማን ነው ካልከኝ ህወሓት። ስለዚህ እነዚህና እያለው መንበር ምናምን የሚባሉ ልጆች መጥተው እዚህ አይ ይህንንማ ትግልማ ለውጠ ደግሞ አብዛኞቹ ቅድም ሁለቱ ልጆች ደረጀና ማነው ስሙ እሸቱ አንድ ነገር የሚታወቁበት ምንድነው የፋኖ ትግል ሲጀምር ጀምሮ የመስራቾች አሏቸው። ባይዘዌ ፋኖች ጋር በደንብ የሚያወሩ እዚህ ውስጥ ካሉት ሰዎች ውስጥ ከአዲስ ታይምስ ወይንም ከዩሪ ወይንም ከሌሎቹ እዚህ ውስጥ ካለነው በላይ ፋኖን መሬት ላይ ማውራት ተወካዮች ናቸው ባይዘው። ስለዚህ የፋኖን ትግል በስነስርዓት የጀመሩ ናቸው። ሲጀምሩት ግን ፋኖ በዚህ ልክ መጥቶ ከህወሓት ጋር ይሰራል ብለው አይደለም የጀመሩት። ስለዚህ ህወሓትን ይዘህ የምትመጣ ከሆነ ለእነሱ ትረት ነው፣ ዳይሬክት ትረት ነው። መሬታቸውን ሊቀማባቸው ጎንደር ምንድን ነው የሚያተርፈውን? የጎንደር ልጆች እዚህ አፋብን ውስጥ የሚያተርፉት ነገር ምንድን ነው ካልከኝ ምንም የለም። እኔ አሁን እዛ የሚሞቱት ሞት ራሱን አይገባኝም አፋብን ውስጥ ሆነ። ስለዚህ ይሄ ድርጅት የሚታገሉትስ ታግለው መጨረሻ ላይ እያየን ነው አይደል? አፋብን ውስጥ ያሉት ሰዎች አፋብን ባይዘው ወይ የአማራ ድርጅት ነው፣ እኛ ነን የአማራዎች። አፋብን የአማራ ድርጅት የጎጠኞች ስብስብ ነው ብዬ ነው የማስበው። ጎንደርን አንድ ካላረ፣ ጎጃምን አንድ ካላረ፣ ወሎን አንድ ካላረ፣ ሸዋን አንድ ካላረ፣ እነዚህ ሚዲያዎቹ የእነሱ ሚዲያ አላቸው የተለያዩ ሚዲያዎች። እነዚህ ሚዲያዎች ፕሮፓጋንዳ የሚሰሩት ማን ይላል? አፋብንም ህወሓትም አንድ አይነት ፕሮፓጋንዳ ምን ይላል? የጎንደር አማራዎች ሙሉ ጨርቆ ሲሰድቡ ነው የሚሉት፣ የሰሊጥ ነጋዴዎች ምን እያሉ። ስለዚህ ለእኔ ይሄ ድርጅት አፋብንና ህወሓት ዘሴም ናቸው። ስሪቱም ህወሓታዊ የሆነ ስሪት ነው። እኔ እንደውም ጎንደርን ታርጌት አድርጎ የሚሰራ ነው ብዬ ነው የማስበው። እዚህም አሁን ሲመጡ የሚመጡት ልጆች የአፋብን ደጋፊዎች ታያቸዋላችሁ። አብይ አህመድን አታክ ሲያደርጉት እኛውን ለምሳሌ አብይ አህመድ ላይ ፕሮፓጋንዳ እነሱ አይሰሩ። የሚሰሩት ማን ላይ ነው? የጎንደር አማራ ላይ ፕሮፓጋንዳ የሚሰሩት ማን ላይ ነው? ኮሎኔል ደመቀ ላይ ነው ፕሮፓጋንዳ። ስለዚህ እነዚህ ልጆች ይሄንን የምሰራማ ከሆነ መሬቴን የምትቀበል የሚልኝማ ከሆነ ከአንተ ጋር አንድ ላይ አልሆንም ብለው እንትን ሊያደርጉ ይችላል። ስለዚህ መተህ በተለይ አንዳንድ ልጆች አምጥታችሁ የአማራ ጠላት ብቻ አድርጋችሁ ብልጽግናን የምትመጡ ከሆነ የጎንደር አማራ ጠላቱ የሚሆነው ማን ነው? ወዳጅ ሊሆኑ የሚችለው ማን ነው? ኦሮሞ ወዳጅ ነው ብሎ ሊመጣል ይችላል።
ስለዚህ ይሄንን ሪያሊቲውን ተቀብለን ወደፊት ለፊት መምጣት አለብን ብያሳለሁ። ስለዚህ ሁሉንም ጠላት የምንል ከሆነ ብልጽግናም ህወሓትም ሁለቱም ጠላቶች ናቸው ብለን መምጣት አለብን ብያስባለሁ። ይሄንን የማናረግ ከሆነ ግን የጎንደር አማራ ነጣ እና የጎንደር ልጆች ቁጭ ብላችሁ አሁን ማሰብ ያለባችሁ ጊዜ እዚህ ድርጅት የራሳችሁን ድርጅት ብትመሰሩት ይሻላችሁ። እዚህ ድርጅት ውስጥ መታችሁ ግን መታ አይ ከህወሓት ጋር ሰራ የምትል ከሆነ ሰውየው የድርጅቱ አሁን ለምሳሌ አብይ አህመድ የብልጽግና መሪ ነው። የብልጽግና ፊቱ አብይ አህመድ፣ የአፋብን ፊቱ ዘመነ ካሴ ከማን ጋር ነው እየሰራ ያለው? ከህወሓት ጋር ነው እየሰራ ያለው። መቀሌ ነው የሚዘወዘሩ፣ ሻቢያ ጋር ነው የሚሰራው። ስለዚህ ግልጽ እየሆነ ዋናው ሰውዬ ከህወሓት ጋር እየሰራ ድርጅቱ ከህወሓት ጋር ሰራን በላይ ውስጥ የምትቀመጡ ከሆነ መጨረሻ ላይ እናንተ ከጨዋታ ውጭ የምትወጡበት ትግል። ስለዚህ የጎንደር አማራ ይሄ ትግል አያስፈልገውም አላል። ከዚህ አደረጃጀት አፋብን ከሚባል አደረጃጀት ግን ራሱን መነጠል አለበት ብለን እናስባለን። ሌላው ምንድን ነው? እዚህ አደረጃጀት ውስጥ ማማን ነው አሁን ትብብር የሚባለው ህወሓት ብቻ አይደለችም። ባይዘ ትብብር ኦልሞስት እያጠቃሉ ህወሓት ብቻ አይደለችም ትብብር። ማን ነው ሌላ? ጉምዝ ታጣቂ አለ። ህወሓት አሁን ለምሳሌ አላማው ምንድን ነው? ሀገረ ትግራይ ነው የሚመስለው። ግልጽ ነው የሚነግሯቸው። አሁን እንደውም ሰራዊቱን እያነሳሱ ያሉት ወልቃይትን ካገኘን በኋላ ራያን ወረዳ አግኝተናል፣ ወልቃይትን ካገኘን በኋላ ሀገረ ትግራይ የምትልን መሰረታለን ብለው ፕሮፓጋንዳ እየሰሩ ስለዚህ ግብ አላቸው። የጉምዝ ታጣቂ ምንድን ነው? ሱዳን ጋር መቀላቀል መተከልን ይዞ አሁን ያለው ቤኒሻንጉል ጉሙዝ የሚባለውን ክልል ገብተው ሱዳን ጋር መቀላቀል ነው አለ። የጋምቤላም አለ። ጋምቤላ ምንድን ነው? ከደቡብ ሱዳን ጋር አንድነት መፍጠር። አፋር ምንድን ነው? አሁን ያለው አፋር አዳሊ የሚባሉ ዘሮች አሉ። ጥንጥዬ እዛ ከአፋር ውስጥም 5000 የማይሞሉ ማህበረሰብ ናቸው ቁጥራቸው። ማህበረሰቡ ቁጥር ጎሳው ራሱ 5000 አይሞላ። የ5000 ማህበረሰብ ውስጥ ከዛ ውስጥ 50 ሰራዊት አግኝተዋል። ያ ሰራዊት አንድ ዓላማው ምንድን ነው ካልከኝ አፋር የምትባልን ኃይል አፋርን ሙሉ ገንጥሎ ወደ ኤርትራ የማምጣት ከኤርትራኖች ጋር ነው የሚሰራው ያ ኃይል። ኦነግ ምንድን ነዋል? ሀገረ ኦሮሚያ የምትባል መመስረት። እንደውም ባይዘዌ ከኦህዴድና ኦነግን ብታመጣው ስምላር ናቸው። ልዩነት እንደውም የኦነጉ ይብዛል። አብይ አህመድ ጋር እኮ የሚጣሉት እኮ አብይ አህመድ ጥያቄያችንን አልመለሰ ለሚሉት ፊንፊኔን አዲስ አበባ ውስጥ ካላስገባ፣ ሸዋን ሙሉ በሙሉ ካላጥኩ፣ ወሎን ሙሉ በሙሉ ካላጥኩ ብሎ እኮ የሚታገለው እኮ ይሄ የኦነግ ኃይል። ስለዚህ ይሄንን የምታመጣ እኮ ሌላው ኦብነግ የሚባለው ሶማሌን ታላቋ ግሬት ኦፍ ሶማሊያ መሰረታለሁ የምታመጣ ከሆነ ታዲያ ከማን ጋር ምንም አጎሸንጎ የሚባል አደረጃጀት አለ። እሱም ከትግሬ ጋር ነው። አሁን ጥያቄ መጠየቅ ያለበት የአማራ ማህበረሰብ የሚጠይቀው ምን አይነት ነው? ከነዚህ ሁላ አደረጃጀት ጋር ሰርተህ የምታመጣው ለውጥ ምንድን ነው? አሁን ለምሳሌ ኦነግ በቅርቡ ደራን እንትን ብሏል፣ ሙሉ በሙሉ ተቆጣጥሮታል። መቼ ነው ፋኖ በዛ ላይ መግለጫ የሚወጣው? መቼ ነው እዚህ ቦታ የተቆጣጠርከው ቦታ የእኛ ቦታ ነው ብሎ የሚነግረው ምንድን? ስለዚህ መጨረሻ ላይ አፋብን የሚባለው አደረጃጀት ሁለተኛ ተራ ሲደርስ ሌላ የምናገራቸው ነገር ግን አፋብን ግን መዳረሻው ምንድን ነው? የአማራን ማህበረሰብ ስልቅጥቅጥ አድርጎ እንደውም ጭራሽ አብይ አህመድ ጋር የሚጣሉት እነዚህ ሰዎች በኛ ኤክሰፕት ከሶማሌ በስተቀር እና ከአፋር ሌሎቹ የሚጣሉት ከአብይ አህመድ ጋር በኛ። ስለዚህ አብይ አህመድም ጠላታችን ነው፣ ህወሓትንም ጠላታችን ነው የሚል አደረጃጀት እስከሚመጣ ድረስ አፋብን የሚባለው አደረጃጀት መፍረስ አለበት። ይህን በጽኑ አቋም ነው የምንሰራው። እያፈረስ ነው ምን ያለው ጽምዶ የሚባለው አማራ ፖለቲካ ውስጥ ተመቷል። ማንም ደጋፊ የለውም፣ ማንም ሰው አብሮት የሚቆም የለም። የተወሰኑ በትግራይ በኩል ያሉ አካውንቶች ናቸው የሚመጡ። ያ ነገር አይሳካላቸውም ለማለት ነው። ቴንክ ዩ። አንድ ቪዲዮ የሆነ ቪዲዮ አይቼ ነበረ። እሱ ቪዲዮ ባገኝ እኔ ስሜት ውስጥ ሆኜ ሰበርኩት እስክሪብቶ ነው። ስታሊን የተባለ ሰውዬ በቀድሞ ህይወቱ ነው ቸርች ውስጥ መባ የሚሰበሰብ ሰውዬ ነበር። አሁን ፖለቲከኛ ሆነ። መቼ ሴቬር ፖለቲከኛ ያስፈራራል። ማፈቅዶልህ ነው አይ ቲንክ አስረስ ማራም መሰለኝ የሚያስፈራራው እና አሁን አይተናሃል። ሁለተኛ እንደማደግም ተስፋ እናደርጋለን። ሲጀምር ራሱ ለምን እንደቀረብ ከራሱ ብልጽግና ሚዲያ ላይ ትገመገማለን፣ እንገጥማለን ምናምን ይላልና ይሄ ይነግራቸዋል ብዙ ነገር ብዬ ነው ማስበው። አንዳንድ ጊዜ የምታደርጉት ትግል የእናንተ መሆኑን እርግጠኛ መሆን አለባችሁ። ለምሳሌ አሁን በሌላ አባባል አንድ ፖለቲከኛ የሚያራምደው አጀንዳ የእሱ መሆኑን ማወቅ አለበት። የመጀመሪያ ተቀዳሚ ዓላማ ማለት ነው። ዩክሬናውያን የሚዋጉት ጦርነት የእነሱ ይመስላቸው ነበር። አብዛኞቻችን የምንደባደበው ድብድብ የኛ ይመስለናል። የኛ እንዲመስለን አድርገው ስለነገሩ ማለት ነው። ኖ የእናንተ መሆኑን የምታውቁበት አንዱ ነገር ፖለቲከኞቻችሁ የሚያራምደው ጥያቄ የእናንተ ነው ወይ? በግለሰብ ደረጃ አንተ፣ አንቺ ያንቺ ነው ወይ? ያንተ ያንቺ ካልሆነ ይሉንታ የሚባል ነገር የለም።
በይሉንታ እሰደባለሁ ዋረዳለሁ ብለሽ አይደለም እናትዬ። እና አንዳንድ ጊዜ እንደዚህ አይነት ነገሮችን እናያለን። ይህን ስታዩ ምናልባትም ኢንፊልትሬት አድርገው የቲፒኤልኤፍ ሰዎች ኦልሬዲ ህብረት ፈጥረው ሚዲያ ላይ የት መቅረብ እንዳለባቸው ምን ሰማው ነገር አለ። ገዳይ ቡድንም አለ፣ ምንም ጥያቄ የለው። ከዚህ አጀንዳ ውጭ ውልፍት እላለሁ ካልክ ተለይተህ ዛሬ አማራ ምድር ላይ ትገደላለህ። አይ ይሄ ለህዝባችን አይጠቅምም የሚል አጀንዳ አራምዳለሁ ካልክ አንዳንዱ ከሀገር ውጭ ያለው እየጠቆመ ያስገድላል። ገዳይ ቡድን አለ። እነዚህ ተከፍሏቸው ከዚህ እሳቤ ውጭ እወጣለሁ ካልክ አንዳንድ ኢንተረስ ግሩፖች ከሚያራምዱት ውጭ አለ። አሁን ጥያቄው መጻመድ ያለና የነበረ ነው። ሊሆን የሚችል ነገር ነው ወይ ነው ጥያቄው። ፈትለወርቅ ገብረ እግዚአብሔር አመልጧትም ቢሆን ወንብላም ቢሆን ተናግራለች። 4 ኪሎ ከገባም በኋላ የመጨረሻው ድብድብ ከእናንተ ጋር ነው ብላለች፣ ከፋኖ ጋር ማለት ነው። ኢቨን አሁን ራሱ አጀንዳ አድርገህ የምታራምደው ትግል ከተጣመድካቸው ኃይሎች ጋር የሚስማማ ነው። ጋይስ ፖለቲካ አፍታታችሁ ማስረዳት ነው። ዝም ብሎ አምታታው በከተማ አይደለም። ሳትጠይቅ እመን፣ እሱ መጽሐፍ ቅዱስ ላይ ነው። በቃ ሳትጠይቅ እመን ያለው መጽሐፍ ቅዱስ ላይ ነው። ፖለቲካ እኛ ከሆንክ መጠየቅ አለብህ፣ ማስረዳት አለብህ። ጋይስ ዘንድ ደጋፊዎችን እያበዛ የምትሄድበት አንዱ መንገድ ያ የሆነ ግሩፕ ጥርጣሬ ከፈጠረበት ያ ይከፋፍላል። ምንም ጥያቄ የለውም። የጎንደር ህዝብ ወይም ደግሞ የጎንደር ፖለቲከኞች ከተቃረኑ፣ የጎጃም ወይም የሸዋ የወሎ ከተቃረኑ ጥያቄ ካነሱብህ በሲሪየስ ማየት አለብህ። ካልሆነ አንድነትን ህብረት እንደራጅ ብለህ ከፌስቡክ ጀምሮ የመጣችሁበትን ነገር ያፈርስባችኋል፣ ባልሆነ ነገር ማለት ነው። ስለዚህ ጥምረቱ ሊሆን የሚችል ነገር ነው ወይ? ከበሽቆ ወታችሁ እሱ ነው እኔ ማወቅ የፈለግኩት። ጥምረቱ ሊሆን የሚችል ነገር ነው ወይ? ከምን አገባ ባሻገር አይ ነው ከማንኪያ ብሔር ስለወጣው ምን አገባ ትላላችሁ? አናሳ ብሔር ስለሆንኩኝ ግን ያገባኛል። እንደ ማንኪያ ብሔርም ከአናሳ ብሔርም ቦታ የእናንተ ድብድብ በኑሮ ውድነት ላይ በህይወቴ ላይ ጫና ይፈጥርብኛል። ስለዚህ ፕሊስ ጥያቄን በደንብ ተረዱና በሚገባ መንገድ አስረዱኝ ለማለት ያለው። ሌሎቻችሁ ታፕታፕ አድርጉ። አንዳንዶቻችሁ በቋሚነት ቴዲ ፀጉርን የተቆረጥከው የት ነው ምናምን ትሉኛላችሁ። እኔ ፀጉሬን እንደመቆረጥ የሚያሳቀኝ ነገር የለም። ሁልጊዜ በተቆረጥኩኝ ቁጥር ፀጉርህ ምንድነው ትሉኛላችሁ። ያሳፍራል። አቆራረጥ አላውቅም። ከሀገሬ ከወጣሁ በኋላ እውነት ለመናገር ነፍስ ያለው ፀጉር ቆራጭ ለማግኘት ብዙ መከራ ከፍያለሁ። አንድም የተሰደድኩበት ዋነኛ ምክንያት ጥሩ ፀጉር ቆራጭ ለማግኘት ነው። እሱንም ከግምት አስገብሉኝ እና አጠይቁኝ። ፀጉርህ ምንድነው ፀጉርህ ምንድነው ምናምን እያሉ እየጠየቁኝ ነው እዚህ ጋር ፕሊዝ። እሺ መሀል ላይ ዘና እንድትሉ ለማለት ያህል ነው። ፌስቡክ ላይ ዩቲዩብ ላይ ያላችሁ ከልብ አመሰግናለሁ። ወደ ቲክቶክ ላይ ልምጣ። ወደ ዩሪ ነው የሚሄደው። ዩሪያችን እንዴት ዋላችሁ? ቴዲ ሰላም ብያለሁ። ቴንኪው እድሉን ስለሰጠህን። ከአንተ ጥያቄ ልነሳና ጥምረቱ ያዋጣል ወይ የሚለው የትኛው ነው? የትኛው ቢኮዝ አፋብን እንደ አፋብን ምንም አይነት ጥምረት የለም፣ ግን ውይይት ከኤኒ አካል ጋር ይኖራል። ያ የፖለቲካል ዲስኮርስ አንዱ አካል ነው። የነበሩ ውይይቶችም ካሉ ደግሞ አሁን ቅድም ኮንሰርናቸውን ያቀረቡት ልጆች መሪዎች በዛ ውይይት ውስጥ ቀንደኛ ተሳታፊ ናቸው። ያው በሁለት ቢላ መብላት ምናልባት የፖለቲካ አዋጭ ነው ብለው ግምገማ ሰርተው ካልመጡ በስተቀር አፋብን ምንም አይነት የፈጠረው ጥምረት የለም እና ይህንን ያው በመሪ ነው የተወከሉት። መሪዎቻቸው ይህንን በተሻለ ያውቃሉ። ግን አንድ ነገር የማመሰግንህ ይሄ በፖለቲካ ትልቅ ሀሳብ አለኝ ብሎ የሚያስብና የተደፈቀ የሚመስለው አካል ካለ እድሉን እንደዚህ ማመቻቸት ጥሩ ነው። ቢኮዝ በአንድ መልኩ የተደፈቁ ሀሳቦች ጎልተው እንዲወጡ ይሆናል፣ በሌላ መልኩ ደግሞ ራቁትም ይቀራል። ሁለት ነገር ነው ማጫወቻ ያለውና ቅድም የመጡት ወንድሞቻችን አይ ቲንክ ዛሬ ለአድማጩ ለ5 አይነት አድማጭ ነገሮችን ክሊር አድርገዋል ብዬ አስባለሁ። አንደኛው ከክልል ውጭ ላለው አማራ ወልቃይት እስከተመለሰልኝ ገደል ግባ የሚል አዲስ አበባ፣ ወለጋ፣ ቡራዩ፣ አርሲ፣ ሌሎች ቦታዎች ያሉ አማሮች በፖለቲካ ዲስኮርሳችን ውስጥ የላችሁም፣ የኛ ጥያቄ ወልቃይትና ወልቃይት ብቻ ነው የሚል ነው።
ከክልል ውጭ የተወለዱ አማሮች በምን መመዘኛ እነዚህን ኃይሎች እንደሚደግፉ አላውቅም። እኔ አዲስ አበባ ነው የተወለድኩት። ኢንሴንቲቭ ሰጥተውኛል ወይ አዲስ አበባ እንደተወለደ ሰው ይህን ትግል ላግዛቸው ብዬ ባስብ ምንም የለም። ይሄ ንጹህ የጎንደር ብሔርተኝነት ነው፣ ከአማራ ናሬቲቭ የወጣ ነው። የተሻለ ሀሳብ አለን ካሉ ለክልሉ ውጭ ላለ ሰው በመሸጥ ደረጃ ሰክሰስፉል ነበረ ብዬ አልገመግምም። ሁለተኛው ለተቀረው አማራ ነው። የተቀረው አማራ እንዲያውም በጭፍጨፋ ውስጥ ያለፈውን የወሎ አማራ በተደጋጋሚ በፖለቲካ ዲስኮርስ ውስጥ ቅድም ወያኔም ገብቶ ልሁን የተወጣበትና የጨፈጨፈው። በነገራችን ላይ ሴቶች ተደፍረው አንዳንዶች ምንድን ነው የምትናፍቁት ሲባል ከሚስቴ መቃብር ጎን መተኛት ነው ብለው ትግል ውስጥ የገቡ ሰዎች አሉ በነገራችን ላይ። እና ይህንን ህዝብ መጀመሪያ በነበረውም ትግል ወልቃይት እስከተመለሰልኝ ብለው ገብተው አላገዙትም። አሁንም ባለው ትግል ይህንን ህዝብ ዲመናይዝ እያደረጉት ነው። ለተቀረው አማራ፣ ለሸዋ አማራ ያለበት የፖለቲካ አደጋ ምን እንደሆነ ይታወቃል። ነባር ርስቶቹ ተነጥቀው በምን ደረጃ ፖለቲካው እንዳለ ይታወቃል። የጎጃም አማራ በአጠቃላይ ያፈራቸውን መሪዎች ጭምር ዲመናይዝ በማድረግ በአጠቃላይ ለተቀረው አማራ ከወልቃይት ውጭ ጥያቄ የለኝም፣ የጋራ ጥቅም የለንም ብለው ለተቀረው አማራ መልእክት አስተላልፈዋል። ይህንንም ያው እንደ አማራ መዝግበናል። ሶስተኛው ለኦሮሞ የፖለቲካ ኃይሎች ነው። እናንተ ሞኝ ናችሁ። ዛሬ ወልቃይትን ለመጠበቅ ከእናንተ ጋር ሆኜ ወያኔ እኔ አንዳንዱ ትግሬንም ይሁን ምናምን ቅድም አያሌው የተናገረው አልገባኝም። አይ ቲንክ በሚቀጥለው ሲገባ ያብራራዋል። አምሹር ህዝብ ተኮር ፖለቲካ አይሰራም። ግን ዛሬ ላይ የወያኔ ኃይሎችን እወጋለሁ፣ ከዛ ደግሞ ነገ አንተን መጥቼ እወጋለሁ ነው የኦሮሞ ኃይሎችን እያሏቸው ያሉት። እና አምሹር የኦሮሞ አብይን ነው ያው እንግዲህ የኦሮሞ ኃይሎች ሲሏቸው ይሄ ሲጠናቀቅ አብይ ዱላ እንኳን እንዲይዙ የሚያደርጋቸው ከሆነ የምናየው ነው። ስለዚህ ይህንን ሰክሰስፉል ይሸጠዋል። እኔ ፖለቲካሊ ፌል አድርገዋል ነው የምለው። አራተኛው ለትግራይ የፖለቲካ ኃይሎች ነው ያሏቸው። ልዩነታችን የፖለቲካ ብቻ ሳይሆን ከእናንተ የወጣ ምንም አይነት አካል ጋር የፖለቲካ ውይይትም አንፈልግም፣ እንደ ህዝብ ራሱ በፖለቲካ መወከል የለባችሁም የሚመስል ነው። ይሄኛው ደግሞ የትግራይ የፖለቲካ ኃይሎች የፖለቲካ ናሬቲቫቸውን እንዲያስተካክሉ ምናልባት ይሄ ትግራይ ጄኖሳይድ የሚሏቸውን ሌሎች የፖለቲካ ትርክታቸውን እንዲያስተካክሉ ካገዛቸው እንግዲህ ከዚህ በላይ ግልጽ ነገር የለም እና ዛሬ ያገኙት እድል ለዛ ይጠቅማል ብዬ አስባለሁ። አምስተኛው ለብሔር ብሔረሰቡ ነው። ለብሔር ብሔረሰቡ የሚሉት ደግሞ በቃ በኢትዮጵያ ውስጥ ያለውት እኔና እኔ ነኝ፣ ጥቅም ማለት እኔ ነኝ እና ያለው ጥቅም ደግሞ ኔምሊ ወልቃይት የሚባል ነው። የመከላከያውም ኃይል እየመጣህ እዛ ትረግፋለህ። በስተመጨረሻ የእኔ ጥቅም ከተከበረ የኢትዮጵያ ጥቅም ተከበረ ተብሎ ይደመደማል ምናምን ነው። እሱም ለብሔር ብሔረሰቡ ራሳቸውን ኢንሴንቲቭ አላቀረቡም። ለእነዚህ አምስት ኃይሎች በቂ ኢንሴንቲቭ አላቀረቡም። እኔ ግን እንደ ትርክት ራሱ ፌል አድርጓል ነው የምለው። አሁን ቅድም የመጡት እንደ ጎንደር ኤሊት ነው። የጎንደር አማራ ብዬ አልገልጻቸውም፣ ምክንያቱም ጎንደር ውስጥ የተለያየ የፖለቲካ ግሩፕ ሊኖር ስለሚችል ማለት ነው። እንደ ትርክት ግን ማይካድራን እንኳን ዲፋይን የተደረገበት መንገድ አፍራሽ ነው። እኔ አንዳንዴ እነዚህ ሰዎች ለትግራይ ብሔርተኝነት ነው የሚሰሩት፣ ለአማራው ግራ ያጋባል። ማይ ማለት ግዕዝ ነው በነገራችን ላይ ትግርኛ አይደለም። ማይ በትርክት ደረጃ አንደኛ ስያሜን ከማንነት ጋር እንትን ብለህ ዋት አር ዩ ትራይንግ ቱ ቴል አስ ምንድን ነው? የወልቃይት አማራ ከአማራ ማንነቱ የተገነጠለ ነው? ማይ የሚባልን የግዕዝ ቋንቋ which is common to all Ethiopians ትግርኛ አድርጎ ማይካድራ የሚባል ቦታው ስያሜ ራሱ ከአማራው በስነ ልቦና በስያሜ ይሄ በኖመንክሌቸሩ የወጣ አረብኛና ትግርኛ ተደርጎ ነው የቀረበው። እና ለዚህ ነው እነዚህ ሰዎች ፌል አድርገዋል በትርክትም ደረጃ ምለው። እኔ ይሄ መታረም መቻል አለበት። ሌላው ይሄ ዘላለማዊ ጥቅምና ዘላለማዊ ጠላትና ጥቅም ዲፋይን የተደረገበት መንገድ በተለይ አዲስ ታይምስን ሬዲኩል ሊደረግ የሄደበት መንገድ ኦኬ ዛሬ አሁን እየተባለ ያለው በፈረንሳይኛ ከብልጽግና ጋር ሆኜ እሰራለሁ፣ የፋኖ ትግል እኔን አይመለከተኝም ምናምን ነው። እኔ ካዋጣ ችግር የለብኝም። እኔ አማራ አንድነቱ ነው ይጠቅመዋል ምለው። የጎንደር አማራ በዚህ ትርክት አይወከልም ነው። የጎንደር አማራ ማለት እኛ ነን። በነገራችን ላይ
የወልቃይትን ጥቅም ኮምፕሮማይዝ ሳናደርግ የህዝቡን አንድነት ጠብቀን የአማራ የጋራ መታገያን ያስቀመጥ ነው። በነገራችን ላይ ቅድም አፄ ዘርዓ ያዕቆብ ትልቅ ስህተት የሰራው እኛ የፋኖ ትግል ሲጠነሰስ የአማራ ተማሪዎች ማህበርን ከብአዴን አውጥተን ጭምር በማደራጀት ከጥንሰሰው ጀምሮ በገንዘብም በእውቀትም ከጀርባ ያለን ከፊትም ያለን ለዚህ ያው የፋኖ ኃይሎች የሚመሰክሩ ይመስለኛልና እዛ ላይ ዘላለማዊ ጠላት የለም፣ ዘላለማዊ ጥቅም ነው። ኮመንተር ምን አዲስ ታይምስ በዚህ ደረጃ የሚጠፋ አይመስለኝም። ይልቅ ዛሬ አብረውት ሊሰሩት የሚፈልጉት ብልጽግና በ2019 የነባሩን የኢህአዴግ ፖሊሲ ቀይሮ ምንድን ነው ያለው? ኢትዮጵያ ጠላት የላትም እኮ ነው ያለው አይደል? የብልጽግና የውጭ ፖሊሲ መደመር ነው ይልና ሻዕቢያም ይደመራል፣ ጅቡቲም ይደመራል፣ ሱዳንም ይደመራል። ኢትዮጵያ ጠላት የላትም የሚል ነው ይዞ የመጣው። አሁን ይህንን ለአማራው ማብራራት ኢትስ ኢንሳልቲንግ አወር ኢንቴሊጀንስ አዘ ሂውመን ቢንግ ራሱ ብዬ ነው የማስበው። የመጨረሻው ግን ቴዲ እኔ በሁለተኛው ዙር እመጣበታለሁ እና ኦኬ ጽምዶ የለም አለ ድርጅቱ ወጥቶ ጥቅምህ የሚወከለው በመሪዎችህ ነው። ጌታ ስራደም ሀብቴም በዛ ድርጅት ውስጥ አሉ። አንድም ቦታ ወጥተው ድርጅቱ የጎንደር አማራን ጥቅም አሳልፎ እየሰጠ ነው ብለው በመግለጫም በምንም የጠቀሱት ነገር የለም። ኦኬ ድርጅቱ ይህም ባላለበት ሁኔታ ኢንፋክት አንድ ነገር ቴዲ አንተም ትመልስልኛለህ ምናልባት እኔ አሁን ይህንን ላንድ ሳረገው አብይ አህመድ ወጥቶ ምንድን ነው ያለን በቀደም ለታ የወልቃይት ጉዳይ ሲመለስ ብልጽግና የትግራይ ህዝብን ማስከፋት አይፈልግም። የወልቃይት ጉዳይ የሚመለሰው በሪፈረንደምና በሪፈረንደም ብቻ ነው ማለት ምን ማለት ነው? 500 ሺህ አማራም ካለቀ በኋላ ከብልጽግናም ጋር ቆምክ፣ ከሰይጣን ጋር ቆምክ፣ ከማንም ጋር ቆምክ፣ 1 ሚሊዮን ትግሬም ቢያልቅ 500 ሺህ አማራም ቢያልቅ የብልጽግና ጉዳይ ተመልሶ ዞሮ ዞሮ የሚመጣው ወደ ህዝበ ውሳኔ ሪፈረንደም ነው። እነዚህ ሰዎች የሪፈረንደሙን የህዝበ ውሳኔውን የብልጽግናን ተቀብለው ነው ወይ ከብልጽግና ጋር የሚቆሙት? አትዘንድ ኦፍ ደሬ ሁሉም ነገር ጠቅልሎ በሪፈረንደም የሚወሰን ከሆነ ቴዲ አንተ እሱ ላይ ምን ትላለህ? ነገ አብይ አህመድ ካደን ማለት ይችላሉ ወይ? ጦርነቱ ሲጠናቀቅ አይ ሪፈረንደም ይካሄድ ሲል ይሄ አካል መጥቶ አብይ አህመድ ካደን ቢል የሚሰማው አማራም ብሔር ብሔረሰብም ይኖራሉ። ያንተን ሀሳብ እዚህ ላይ ብሰማ ደስ ይለኛል። ጨርሻለሁ። ወደ በኋላ እንትን ላሉ ሰዓታችሁ እንትን ለማለት ልቦና ያሳየኝን መልሳለሁ። ቴንክ ዩሪ። ከዛ መሄደው ወደ ምስጋናው ነው። ምስጋናው ኧረ እኔ ነኝ ቴዲ። እንዴት ሆኖ ነው ምስጋናው ይገባ? ምስጋናው ቀጥልሽ። አማራ አስትሮ ወደ አንተ መጣለሽ። ችግር የለም። 8 ደቂቃ። እሺ ወደ አማራ ስትሮንግ እንመጣለን። ኦራይት ታንክ ዩ ቴዲ። በነገራችን ላይ ፀጉር ቁርጥህ አሪፍ ነው። እኔ ሳድግ እንዳንተ ነው ፀጉሬን መቆረጥ የምፈልገው። አሪፍ ነው። እንደዚህ የሳቁ እየተጫወት የቲክታክ ብሽሽቅ በጣም አደጋለሁ እና አንዳንድ ጊዜ ሰዎችን እልህ ምላጭ ያስወጣል ይባላል እና ሰዎችን አንዳንዴ የሌላቸውን ባህሪ ሁሉ እንዲያወጡ ያደርጋቸዋል። የሆኑ ሰዎችን አታክ ለማድረግ ወይም ደግሞ አንድን ሀሳብ ዲበንክ ለማድረግ ሲባል ትግሉን ራሱ የሚጎዳ ሀሳብ ሁሉ እስከ ማስተላለፍ ይሄዳል እና እሱ በጣም ይገርመኛል። ያው የሶሻል ሚዲያ ዘመን ትግል ባህሪ አድርጌ ወስደዋለሁ። ጽምዶ አለ። ከቅዳሜ ጀምሮ እኔ መኖሩን ከመሪዎቹ ሰምቼ አምኛለሁ አለ። አሁን የመሪዎቹን ስም እንዴት ምናምን የሚለውን ተወው። ቅዳሜ ያለፈው ቅዳሜ ማለት ነው ከ3 ከ4 ቀን በፊት ጀምሮ ከነማን ጋር አብረው ለመስራት እንደተፈለገ ሁሉ ወደ 8 የሚሆኑ ድርጅቶች አይደንቲፋይ ተደረጉ ሁሉ ፐርሰናሊ ሰምቻለሁ እና ዊትነስ ሁኜ ይህንን መናገር እችላለሁ ማለት ፈልጋለሁ። ከዛ በተጨማሪ አንድ ነገር ለማስተካከል ያህል ወልቃይት ውስጥ አረብኛ ይነገራል፣ ትግርኛ ይነገራል፣ አማርኛ ይነገራል። መተማ አካባቢ ብትሄዱ እንደዛ ነው። ቦረና አካባቢ ብትሄዱ የኬንያን ቋንቋ የቦረና ኦሮሞ ይናገራል። የኬንያ በኩል ያሉት ደግሞ ድንበር አካባቢ ስትሆን ሸቀጥ ብቻ አይደለም የምትጋራው፣ ባህልም ቋንቋም ሁሉንም ነገር ነው የምትጋራው እና ወልቃይት ውስጥ የአረበኛ ስሞች አሉ፣ የትግርኛ ስሞች አሉ፣ የአማርኛ ስሞች አሉ። ኢትዮጵያ የሚለው ስም እኮ የግሪክ ቃል ነው ይባላል እና እንግዲህ ግሪኮች መጥተው ኢትዮጵያን ክልል ያድርጉ ማለት እንዳይሆን ሰው በዛ መልኩ ቢወሰድ ብዬ አስባለሁ። ከዛ ውጭ አሁን እንደው ከተላለፉት 5 መልእክቶች ውስጥ ከክልሉ ውጭ ላላችሁ አማሮች እና አዲስ አበባ ላላችሁ አማሮች የተላለፈውን መልእክት እኔ ደግሞ በራሴ በገባኝ አንድ መልእክት ላስተላልፍላችሁ ፈልጋለሁ። ለወልቃይት አማራ ያራራ አማራ ለእናንተም አይራራም።
ይሄንን ነው እንድታውቁ ፈልገው። የወልቃይት ህዝብ በስንት መስዋዕትነት በስንት ተጋድሎ የአማራም ህዝብ ድጋፍ ተጨምሮበት ያመጣውን ድል በዚህ ልክ ማራከስ የቻለ ለናንተ ገና ከዚህ ትግሉ ደርሶ ነፃ ያወጣናል ለምትሉት ህልም እንጀራ ነው የሚሆነው። የህልም እንጀራ ነው የሚሆነው። የወልቃይት ድል የአማራ ህዝብ ድል ነው። ያን የዛ ድል አካል አይደለሁም ብሎ ራስን መነጠልም ምን አይነት የአማራ ትግል በቃ ተራ ብሽሽቅ ውስጥ ገብቶ ራስን በቃ ዝም ብሎ መሸሽ። በቃ ሰዎች ኮንሰርን አለን ካሉ ኮንሰርናቸውን በአግባቡ አድሬስ የሚደረግበትን መንገድ ማየትና ማሰብ ሲቻል በዚህ ልክ ወርዶ የወልቃይትን ህዝብ ዲሞናይዝ ከማድረግ ሁሉ የወልቃይት ነፃ ከወጣ ሌላው አማራ የአማራ ህዝብ ትግል እኮ አካባቢያዊ ትግል እኮ ነው አይደለም እንዴ? የፋኖ ትግል እኮ አካባቢያዊ እኮ ነው። እያንዳንዱ አማራ የህዝብ ትግል ነው ሲባል እኮ አንድ ድርጅት እንደ ድርጅት የሆነ ቦታ ላይ በቅሎ የሆነ ቦታ እያጸዳው መሄድ ሳይሆን ሁሉም አማራ በየአካባቢው ታግሎ ራሱን ነፃ የሚያወጣበት ትግል ነው ማለት ነው። ከወልቃይት ሌላው አማራ ሊማር የሚገባው ይሄንን ነገር ነው መማር ካለበት ማለት ነው። ሌላው አማራ ሊነገር የሚገባው አማራ በራሱ ክንድ ብቻ ነው ሊያሸንፍ የሚችለው። በቃ ወልቃይት ውስጥ ያየነው ያንን ታሪክ ነው። ያንን ታሪክ ለመድገም እና ያገኘነውን ድል በዘላቂነት ለማስቀጠል የሚቻለው ራስ በቆሞ መቆም ከተቻለ ብቻና ብቻ ነው። ይሄንን መልእክት ነው እንጂ ህዝብ መውሰድ ያለበት ከዚህ አካባቢ የመጡ ሰዎች እናንተን አይወዷችሁም ብሎ እኔ በዚህ ልክ መናገሩ ምን አይነት አማራነት ለመፍጠርም እንደሚፈልግ አንዳንዴ ግራ ይገባኛልና ኤኒዌይስ ሴንሲብል የሆኑ አማሮች አምሹር ይሄ ከብሽሽቁ ከምኑ ይሄ ከያዘው ልቀቀው ፖለቲካ መራቅ የሚፈልጉ አማሮች ይሄንን ነገር መረዳት ያቅቷቸዋል ብዬ አላስብም። ከህወሓት ጋር ሆኖ ወይም ደግሞ ከኦነግ ጋር ሆኖ ወይም ከማንም ጋር ሆኖ ነፃ የሚወጣ አማራ የለም። ይሄንን በእርግጠኝነት መናገር ይቻላል። አይ ቲንክ አብዛኛውን ነገር ቅድም በደንብ ሄደውበታል። በተናገሯቸው ነገሮች ላይ ማልስማማባቸው አሉ። ትግሉን በተመለከተ የሰጡት አስተያየት ማልስማማባቸው ብዙ ነገሮች አሉ። ጽምዶን በተመለከተ ያነሱት ሀሳብ ላይ ግን በተለይ ከህወሓትና ከኦነግ ጋር አማራ ኢትስ አንቲቴሲስ ነው። ኮዝ ኤንድ ኢፌክት አብሮ ሊቆም አይችልም። ቴዲ ምንድን ነው በኬሚስትሪ ላይ ፊዚካል ቼንጅ እና ኬሚካል ቼንጅ የሚባል ነበረ ድሮ ሃይስኩል የምንማረው። ኬሚካል ቼንጅ ምንድነው? እሳት ከተቃጠለ አመድ ነው የሚሆነው። በቃ እንደዛ ነው የምትሆነው። መልሰህ አትሰፋውም፣ አትጠግነውም። እሳትና ውሃ አብሮ ሊቀመጥ አይችልም። አንዱ አንዱን ያጠፋል። የቲፒኤልኤፍ እና የአማራ አሊያንስም እንደዛ ነው የሚሆነው። there is no way የጋራ አጀንዳ ሊፈጥሩ አይችሉም። ግን አብረን ለመስራት ኦልሬዲ ጀምረናል ከተባሉት ሁለት አካላት ግን የተጠቀሱት ግን እነዚህ ቅድም ያልኳ ከስምንቱ ውስጥ ቲፒኤልኤፍ እና ኦነግ አለበት። ከነሱ ጋር ምን አይነት ስራ መስራት እንደታሰበ እንግዲህ የአማራ ህዝብ ሊፈርድ ያስፈልጋል። በጋራ ጠላት ዙሪያ አይደለም አሊያንስም ሲፈጠር በነገራችን ላይ በጋራ ጠላት ዙሪያ አይደለም፣ በጋራ ዓላማ ዙሪያ ነው። በጋራ ቪዥን በጋራ ግብ ዙሪያ ነው አሊያንስ የምትፈጥረው እንጂ የጋራ ጠላት ስንት ሊኖር ይችላል እኮ ያንተም ጠላት። ግን ከዛ የጋራ ጠላት ጋር አንያ የጠላትነቱንም ልክ ማየት ያስፈልጋል። ብልጽግና ለአማራ ያለው ጠላትነትና ህወሓት ለአማራ ያለው ጠላትነት የተለያየ ነው። ዝም ብሎ ስሙን ጠላት ስላልከው ብቻ እኩል ጠላት ነው ወይም ደግሞ ጠላት እንደሆነ ቢቀጥል የሚያደርሰው ጥፋት ሁለቱም ላይ እኩል ነው ማለት አይደለም። ይለያያል። እንትኑ ይለያል። እያንዳንዱን አሊያንስ በቁሙ ነው መመዘን ያለብህ። ከቲፒኤልኤፍ ጋር ብቻውን አቁመት ተነትነዋል። ከቲፒኤልኤፍ ጋር የምንጋራው ነገር ምንድነው? ትሬቱ ምንድነው? ኦፖርቹኒቲዎች ምንድናቸው? ምን ፖቴንሻል ቤኔፊት ይኖረናል ምናምን ትልና ኮስት ቤኔፊት አናሊሲስ ሰርተህ ኦኬ ከቲፒኤልኤፍ ጋር ብሰራ ይሄን አተርፋለሁ፣ ይሄን ደግሞ አጣለሁ ብለህ ትወስናለህ። ከጉሙዝ ሚሊሻ ጋር ብሰራ ይሄን አተርፋለሁ፣ ይሄን አገኛለሁ፣ ከአፋር ጋር ብሰራ ይሄን አገኛለሁ፣ ከሶማሌ ጋር ከሲዳማ ጋር ብለህ ወስነህ ነው እንጂ የምትገባበት ዝም ብሎ ከአብይ አህመድ ጋር ያኮረፈውን ሁሉ ሰብስበህ ይሄ ሁሉ በቃ የጠላት ወዳጅ ነው የሚል አይነት የሰፈር ጨዋታ አይደለም እኮ። ይሄ እኮ የሰፈር ጸብ አይደለም እኮ ጎበዝ። አይደለም አሊያንስ የፖለቲካል አሊያንስን የሚያክል ነገር ይቅርና ሰፈር ውስጥ እኮ ሻይ ለመጠጣት እኮ ሰው ትመርጣለህ አይደል እንዴ? ዝም ብለህ ካገኘው ሰው ጋር እንዴት አደርክ እንዴት ዋልክ ከሚል ሰው ጋር እኮ አብረህ አንጋውት አታረግም። ሰው ትመርጣለህ፣ አንተን የሚመስል ያንተን ቫልዩ ያለው የሆነ አብረኸው ብትሄድ ማያሳፍር ምናምን አይነት ሰው ትመርጣለህ። አይደለም የትልቅን ህዝብ ጣፋንታ የሚወስናል ያን ሲቅርና ሰው እንደዚህ አይነት ነገሮች በጣም መቅረት አለባቸው። አንዱ ይሄ ነገር ያመጣው ምን መሰለህ ፖለቲካ ውስጥ ያመጣው የአማራ ፖለቲካ የራሱን ቀለም ለቆ የራሱን ጥያቄዎች ለቆ ቲፒኤልኤፍን በመደገፍና
የህወሓት ደጋፊ በመባባል መካከል ተወጥሮ እንዲቆም እሳት ውስጥ ገብተህ በመሞትና ገደል ውስጥ ገብተህ በመሞት መሃል የመምረጥ አይነት ማለት ነው። ሁለቱም ጠላት ናቸው። 4 ነጥብ። ሁለቱንም ጠላት ያደረጉ እነሱ ናቸው። ጠላት አታብዛ ይልኋል። ጠላት አሁን እነሱ ኦልሬዲ ጠላት ካደረጉ እንዴት አድርገህ ትቀንሳቸዋለህ? አንተ ጠላት አለማብዛት ማለት እኮ ኦልሬዲ አዲስ ጠላት አትፍጠር ማለት ነው እንጂ የተፈጠረው ጠላትማ ጠላትህ ነው። ኦልሬዲ ኦርጋናይዝ ነው፣ እያጠቃ መሄጃ መግቢያ መውጫ ያሳጣ ጠላት ነው። ስለዚህ ኦልሬዲ ያለህን ጠላት ዝም ብለህ የሆነ ፈርተህም ሆነ ምንም ሆነ በጣም ሾርት ከት ለሆነች እና ይሄ የባሪያ አሳዳሪ አይነት ሪሌሽንሺፕ ለመስራት በሚመስል መልኩ ጠላትን ወዳጅ ማድረግ ይሄ ውሃ ጠማኝ ተብሎ መርዝ አይጠጣም እንደሚባለው ማለት ነው። ወዳጅ ፍለጋ ብለህ ጠላት ኪስ ውስጥ ሄደህ አትገባም። ምንም ውሃ ቢጠማህ ምንም ቢርብህ መርዝ አትጠጣም። ምክንያቱም መኖር ትፈልጋለህ። ያን ማድረግ ነው የሚያስፈልገው። ከዛ ውጭ አንድ የመጨረሻ ነገር የምለው ይሄ የጎንደር አማራ ብቻ ጉዳይ አይደለም። በነገራችን ላይ ይሄን የጎንደር አማራ ብቻ አድርጎ መሸጥ በራሱ የአማራ ትግል ላይ መቀለድ ነው ጎበዝ። አይደለም። ይሄ የሁሉም የአማራ ህዝብ ጉዳይ ነው። ጎጃም ያለ ጎንደር አንድ እርምጃ ማሸነፍ አይችልም። ጎጃም ያለ ሸዋ አንድ እርምጃ መሄድ አይችልም። ወሎም ያለ ሸዋ መሄድ አይችልም። እንደ አማራ ከቆምኩ ብቻ ነው የምታሸንፈው። ትግሉም ሲጀመር በዛ ልክ መሄድ የቻለው አንድ ሆኖ መሄድ በአንድ የቆመ መንፈስ ስለነበረው ነው። አንዱን ጥለህ አንዱን አንጠልጥለህ ለምንድን ነው የጎንደር ፋኖ የሚወጣው? ማን በመሰረተው? ማን ነው ጦር? ማን አስወጭ? ማን አስገቢ ነው? ለምንድን ነው እንዲህ አይነት አጀንዳዎች ሁሉ እንዲወረወሩና ህዝቡ እንዲዘናጋ የሚፈለገው? እንዲህ አይነት ነገሮች ሁሉ መታረም አለባቸው። ይሄ የአማራ ህዝብ ጉዳይ ነው። ከህወሓት የሚያተርፍ ጎጃም የለም፣ ሸዋ የለም፣ ወሎ የለም፣ ጎንደር የለም፣ አዲስ አበባ የለም። በየትኛውም ዓለም ያለ አማራ በሙሉ ከህወሓት የሚያተርፈው ቅንጣት የምታክል ትርፍ የለም። ምክንያቱም የሚጠሉት መጀመሪያም የሚጠሉት ይሄን የሚያሳድዳቸውን የአማራን ስፒሪት ነው የሚጠሉትና ይሄን አስቦ መንቀሳቀስ ያስፈልጋል ማለት ነው። የቀሩ ነገሮች አሉ፣ በኋላ መጣባቸዋለሁ። ታንኪዩ። ሌላው በሲሪየስ ማየት ያለባችሁ አሁን ብዙ ጊዜ ስትናገሩ የአማራ ብሔርተኛ አዲስ ነው፣ ብሔርተኝነት አዲስ ነው ትላላችሁ። 1968 ተመስርቶ ደርግን ጥሎ ስልጣን ላይ ወጥቶ በህዝብ ተተፍቶ እንደገና ወደዛ ወደ ትግራይ ሄዶ ኢቭን የትግራይ ልጆች ራሳቸው ዘርዘ ጉድ ነምበር ኦፍ ትግራይን ፖፑሌሽን ኦፖዝ የሚያደርጉት ቲፒኤልኤፍ ከተጠላ ከዚህ ስብስብ ጋር ሄዳችሁ ስትላተሙ ምን ያህል በሌላው ዘንድ እንኳን ያላችሁ ቅቡልነት እንኳን ምን ያህል አፍሪካ ድሜ እንደሚገባ ማወቅ አለባችሁ። ተውሌት አለው ጎንደሬ ካነሳ ትልቅ እኮ ነው። የጥርጣሬ ነገር አለኝ ያካሄድ ካለ እንዴ ማለት አለብህ። እንደኔ ዘዴ አማራዎች ናቸው። በራሳቸው በትግራይ ተወላጆች ራሳቸው እንኳን በታሪካቸው አይተውም ሰምተውም በማያውቁት መንገድ ለማየት የተጠየፉትን ፓርቲው ነው ብላችሁ አፈር አስልሰን ድጋሚ እናስነሳዋለን ብላችሁ እናንተ ናችሁ ኩሉዝ የምታደርጉት። ይሄን አስባችኋል? ቢኮዝ እናንተ አዲስ ኃይል ናችሁ። አዲስ አስተሳሰብ ይዘን እየመጣን ነው እያላችሁ 1968 ተሞክሮ እኔ ተፈጥሮ እንደ ቲፒኤልኤፍ እድል ደጋግማ የሰጠችው ፍጥረት ነው አይቻልም። ድጋሚ አፈር ከላሰበት እናንተ እናነሳዋለን ስትሉ እናንተ ድጋሚ ለመታገል ነፍጥ ያነሳችሁበትን ወይም ደግሞ ለመታገል እንደ ትርክት ያዛችሁትን አጀንዳ ራሱ ድጋሚ ሪቫይዝ ማድረግ አለባችሁ ማለት ነው። ከዜሮ እኮ መጀመሪያ ያለባችሁ። ከዛ በኋላ ስለ ጄኖሳይድ ማውራት አትችልም። ስለ ሐሰት ትርክት ማውራት አትችልም። ስለ ኢሰብአዊ ድርጊት ማውራት አትችልም። አዲስ ትርክት ፌስቡክ ላይ የምንተዋወቅ ልጆች ፖለቲካ የጀመረው ከፌስቡክ ነው አይደል? እኔ ድሮ 2010 ነው 2000 ከዛ በፊት ስትጽፈው የነበረው ነገር ምንድን ነው? የተሰራብን ከኋላልኝ መኮንን ጀምሮ ስተርኩ ወይ ስናወራ የነበረው ነገር ምንድን ነው? አሁን ያን ካፈረሳችሁ አዲሱን ትርክት ማስተዋወቅ አለባችሁ እኮ እንጂ ትርክት ፈጣሪዎቹ ይሄኛው ኤክስ ነው ካልክ በኋላ ኤክስ ከፈጠረው ትርክት ጋር እሱን ትርክቱን ትቼ ለጊዜው ይደርና ከደራሲው ጋር ብሬ እሰራለሁ ስትል አይ ዶንት ቲንክ የሚያደምጧችሁ ሰዎች በልጅነታቸው ከአልጋ ላይ ወድቀው የአልጋ ጠርዝ የመታቸው ብቻ አይደሉ። ብዙዎቻችሁ ሚስካልኩሌት የምታደርጉት የሚያደምጧችሁ እነማን እንደሆኑ መለየት አለባችሁ። የሚያደምጧችሁ ሰዎች በቁም ነገር ፖለቲካ የሚያዩ ሰዎች ናቸው። ወደ ሌላ አካባቢ እንኳን ኑልን እንኳን ለማለት እንኳን አሁን ሌላ አካባቢ ላይ ሄዳችሁ የህወሓት ቅብል ጋይስ ተውት፣ ፓርቲውን ተውት፣
ሶሻል ሚዲያ ላይ ባለጌ ከሆነ ሰው ጋር መቀመጥ እኮ ሰው ይጠየፋል አይደል? ትፈራለህ። ጥሩ ስም ካለ ለምን የእሱ ጉድፍ አብሮ ነው የሚያሳድፍ። ከቲፒኤልኤፍ ጋር አብሬ እሰራለሁ ብለህ እንኳን ለምሳሌ እንኳን ስጠቅስ ቆይ እኔ አዲስ ኃይል ነኝ፣ አዲስ አስተሳሰብ ነው ይዤ የመጣው ከዚህ ፓርቲ ጋር ብለጠፍ ፕሮሴን ኮንሱ ምንድን ነው ብላችሁ ጠይቃችኋል? ሁለተኛ አጠገባችሁ ላለው ወንድሞቻችሁ ጆሮ ካልሰጣችሁ ለሌላው አይ ነው እና እነዚህ ነገሮች ከግምት አስገብታችኋል። የማዳም ቅመማውን ትመጣለች። አንድ ደግሞ እንደ ዩኒፎርም የሚለቀቅ የሆነ ንግግር አለ። በፖለቲካ ቋሚ ወዳጅ ቋሚ ጠላት የለም ይላል። ከሁለተኛ ክፍል ያቋረጠውም ይሄን ይደግማል፣ ምሁሩም ይሄን ይደግማል። እንደዛ አይደለም። ይሄ ሲሪየስ የሆነ ጉዳይ ነው። ህዝብ የሚሞትበት ብዙ ነገር እኔም በድፍረት እኮ የነገርኳችሁ ነው። በኢትዮጵያ ምድር ላይ የአማራን ያህል በደል የተፈጸመበት ህዝብ የለም። ይህን እንዴት ነው የምታደርገው ነው የኔ ጥያቄ። ማነው በደል የፈጸመበት? ማነው ደራሲው? ሁለት ሰዎች ጠጅ ቤት ችር ስለተለባባሉ ብቻ ነው አላያንስ የምትፈጥረው ማለት ነው ወይ? አረቄ ሂሳብ ስለገዛለ አሚን እናንተን ማለት አይደለም። ጥያቄ ደግሞ ሲጠይቋችሁ በአግባቡ ማስረዳት አለባችሁ። አምታታው በከተማው አይደለም። ጀስ ሳትጠይቁ እመኑ፣ በቃ እመኑ ብያለሁ እመኑ ምናምን የሚባል ነገር አይደለም ጋይስ። እና ይሄ ህዝብ እንደምታውቁት ሲሸወድ ደርግን በመጣል ሂደት ውስጥ ኦኬ መጣን፣ አገዝን፣ አመንን፣ ተካድን። ይሄ ሶስተኛውን አራተኛ ዙር ነው። ዋስትና ይፈልጋል። ደርግን ለመጣል ታገልክ፣ ዋግምራ ላይ ሰበሰብካቸው፣ ደርግ ወደቀ፣ አልተወከልኩም፣ ተካደ። እንደምታውቁት ነው። ከዛ ኦሮማራ ተባለ፣ ተካድን አልክ። ድጋሚ አሁን ከቲፒኤልኤፍ ጋር እኚህን ተዋቸው። ኮመንት ላይ ያሉትን እኚህ እናንተ ፕሮፋይል ያላችሁ ናቸው። እነዚህ ግሬት ሳይለንሰር የሚባሉት እነዚህ ኢሊቶችን በመሳደብ እንዲያሸማቅቁ የተዘሩትን አትፍሯቸው። ይሄ በሲሪየስ የህዝብ ጉዳይ ነው። በአግባቡ አይታችሁታሉ እና አሁን እያወራን ነው ሊሆን የሚችልበትን ነገርና ኮንሲኩዌንሱንም እንድትነግሩን ለማለት ነው። ቴንኪው። የመጨረሻ ያወራችሁ የመጨረሻ አንዳንድ ዙር ይኖረናል። አንዳንዶቻችሁ ምን አገባኝ ይመቸኛል። አሁን እኮ አላወራሁም። ቴዳ አንዴ ማለት እኔ ቆይቻለሁ። አንዴ አንዳንዶቻችሁ ጋይስ ይኸውላችሁ፣ እኔ ነኝ እኮ የማወራችሁ። ምን አገባ የሚባል እኔ ጋ የለም። ማገባኝ በሚስትህ በባልሽ ጉዳይ ብቻ ነው። ሁላችንም ያገባናል። በኢትዮጵያ ጉዳይ ላይ የምትደባደበው አገሬ ላይ ነው። አንተ ራስህ ምን አባት አገብቶ ነው አላንስ የፈጠርከው ብዬ በጠይቅ ምን ትላለህ? ስለ ዓለም ፖለቲካ እያወራ የስትሬት ኦፍ ሆርሙዝ መዘጋት እዚህ ጋር ኪስን እያራቆተ የኑሮ ውድነት ውስጥ እያናጋ እዛ ላይ የሚተኮሰው መካከለኛ ምስራቅ ላይ ወይም ደግሞ እዚህ የኢራንና የገልፍ ሀገራት ጦርነት የአሜሪካ ጦርነት እዚህ ኑሯችንን እያመሰቃቀለው ባለበት አገር ላይ አፍንጫችን አንድ ሀገር ላይ ሆነ የምታደርገው ድብድብ እንዴ ነው የማይመለከተን? እነዚህ የምትሉ ሰዎች ከስንተኛ ክፍል ያቋረጣችሁት? አሚን መሀል ላይ ልንገራችሁ ብዬ ነው እንጂ ያን ያህል ስቴንሻል ናችሁ ብዬ አይደለም። ቴንኪዩ ስላዳመጣችሁ። ታፕታፕ አድርጉ። አዲስ ታይምስ ወደ አንተ መጣለሁ፣ ግን መጀመሪያ ላይ ከአማራ ስትሮን ቀጥሎ እኔ ነኝ መሰለኝ። ጥያቄን አንደርስታንድ አድርጉት። ሲሪየስ የሆነ ውይይት ስለሆነ ሊሆን የሚችልበትን ነገር ላይሆን የሚችልበትን ነገር እንደምናወራ ሁሉ ሊሆን የሚችልበትን መንገድ እንድናወራ ነው። በተረፈ ሌላ ነገር የለም። የአንድ ሀገር ዜጎች